እኛ ልጅ እያለን ድሮ ህብረት ትርኢት ነበር። ኢትዮጵያዊ የሆነ ሰው ሁሉ አይቶ ይሄ እኮ እኔ ነኝ። ውድድር ሁሉ ጊዜ ባይዘው ወይ ከራስ ጋር ነው። ኢትዮጵያ ውስጥ ስደተኛ አለ ነው ያልኩት። ትዳር የራሱ ጊዜ አለው። እኔ ጋር እንደ ቴዲ አይደለም። ሁሉንም እኔ ጽፌ እንደ ቴዲ አፍራ አይደለም። እንደ ማህበረሰብም ግፊት ባይደረግብን ብዬ አስባለሁ። ትልቁ ሰውና ሰውን የሚያጋጨው ነገር ሐሳብ እሱ ነው። የይቅርታ ነው የምስጋና ደብዳቤ ነው መጻፍ ያለብኝ ሁሉ ብዬ ያሰብኩት እናት ከሆንኩኝ በኋላ ነው። እንዴት ነበር የተመረጥሽው? ሰላም ጤና ይስጥልኝ። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት ቤቲ ጂን ነው። ቤቲ ስለመጣሽና እንግዳችን ስለሆንሽ እጅግ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ቤቲ ጂን ማን ናት? እስቲ ሙሉ ስምሽን አስተዋውቂንና ከዛን ጀምር። ሙሉ ስሜ ብሩክታዊት ጌታሁን ነው። ብዙ ጊዜ ቤቲ ሲባል ቤተልሔም ይመስላል፣ ግን ቤተልሔም አይደለም፣ ብሩክታዊት ነው። ብሩክታዊት ራሱ መስሎኝ ነበረ እና ቤቲ ጃብዬ ከዛ ወደ ቤቲ ሊሄድ ነበረ። ብዙ ጊዜ ይሄ እንትን አለ፣ ግን ብሩክታዊት ነው። ቤቲን ለምን ወሰድኩኝ? ብሩክታዊትን በጣም የምወደው ስም ነው። ቤቲን ለምን መረጥኩኝ? ከህፃንነቴ ጀምሮ ዘፋኝ መሆን የምፈልገው በዓለም አቀፍ ደረጃ እውቅና ያላት ዘፋኝ ነው መሆን የምፈልገው እና ሊሴ ስማር ፈረንጆች ስሜን ብሩክታዊትን መጥራት አይችሉም። በጣም ነው በደንብ መጥራት አይችሉም አይደል? በጣም ነው የሚያስቸግራቸውና ኢንተርናሽናል መድረክ ላይ እንዴት ይጠራል ብሩክታዊት ከሚያበላሹብኝ የቤት ስሜ ደግሞ ቤቲ ስለነበረ በቤቲ ነው በቃ ምጸናው ብዬ ለዛ ነው ቤቲ የሆነው። ሰው ማን ያወጣልሽ? ማለት ራስሽ? እናቴ ነች። ቤቲ የቤት ስሜ እናቴ። ለመድረክ ስም ስትመርጪው? ለመድረክ ስም ስንመርጠው እንደውም ጥሩ አጋጣሚ እኔ መጀመሪያ ቤቲ ብቻ ብዬ ነበር የቀረሁት። ከዛ በኋላ የሆነ ልክ እኔ ዘፈን እንደጀመርኩኝ ቤቲ ሮክ የምትባል ዘፋኝ ነበረች። አንድ ሁለት ሲንግል ምናምን የለቀቀችው። እኔ ደግሞ ብዙ የሮክ ዘፈኖችን እንጫወት ነበረ ክለብ ውስጥ እና ብዙ ሰው ከእሷ ጋር ያምታታናል እና ቤቲ ሮክ ይሉኝ ነበረ እና እንደውም ከናቲ ማን ጋር ነው ቤቲ ጂ የሚለውን በቃ የአባትሽን ስም ጌታሁን ስለሆነ ጂን ከጌታሁን ወስደን ነው ጂ ያደረግ ነው እና ከናቲ ማን ጋር ነው ቤቲ ጂ ብለን እንትን ያጸደቅ ነው። በጣም ለአፍ ቅልል የሚል አፍ ውስጥ ደግሞ ቶሎ የሚገባ ደስ የሚል ስም ነው። ከመቼ ጊዜ ጀምሮ ማለት ነው ቤቲ ጂ ተባልሽው? በቃ ማለት የመጀመሪያውን ሲንግሌን ከመስራቴም በፊት በቃ ክለብ እየሰራን ነው ቤቲ ሮክ ሰው ሲለኝ ቤቲ ሮክ እየተባልሽ ብዙ ጥሩ አይደለም ከሌላ ሰው ጋር እየተምታታሽ ነው በሚል ተነስቶ ነው። እና ናቲ ማን ጋር ነው ይሄንን አስተዋጽኦ አድርጓል? ናቲ በጣም ብዙ አስተዋጽኦ አድርጓል ናቲ። እናወራበታለና እስቲ ወደ ኋላ ልመልስሽና ቤቲ እንዴት ነው ያደገችው? ልጅነት ህይወቷ ምን ይመስል ነበረ? ቤቲ በጣም ጨዋታ የምትወድ፣ ሙዚቃ የምትወድ፣ ስዕል የምትወድ፣ ሩጫ የምትወድ ልጅ ነች። ልጅ ሆኜ ነው ያደግኩት። እናቴ ደግሞ የምፈልጋቸውን ነገሮች በሙሉ የምትደግፍ ሆና ስዕል አስተምራኛለች። ስሮጥም ብንቀሸቀሽም ቤት ውስጥ ብዙ ጊዜ እሷን አልረብሻትም። በጣም የእኔ መንቀሽቀሽ ግራ የሚገባቸው አባቴና አያቴ ነበሩ። ይቺ ልጅ ያረ ምንድን ነው ይላሉ። ግን እናቴ ብዙም እንትን አይላትም፣ ምንም አትልም። በቃ እሷ ብዙ ትኩረቷ ትምህርት ላይ ነው። እንድትማሪ ትፈልግ ነበር። ትምህርት ላይ አትቀልጂ እንጂ ከዛ በኋላ እንደ ልብሽ መጫወት መዝናናት ይፈቀዳል። ይፈቀዳል። የት ነው የተማርሽው? ሊሴን የተማርኩት። ከዛ በኋላ ዲግሪ ደግሞ ኮሜርስ ከፈረንሳይ ዩኒቨርሲቲ ጋር ኮላቦሬት ያደረገው የሆነ ክላስ ነበረ። እዛ ቢዝነስ ማኔጅመንት እና ኦፊስ ማኔጅመንት። ቢዝነስ ማኔጅመንት ጠቀመሽ ለሙዚቃ? የሆነ የሚያግዝ ነገር አለ። የእውቀት ክፋት የለውም ጥቅም እንጂ እና ብዙ ነገር አገዘኝ ብዬ ነው የማስበው። ወደ ሙዚቃ እንዴት አዘነበልሽ? ትምህርት ቤት ውስጥ በነበሩ ክበባቶች ውስጥስ ምን አይነት ተሳትፎ ነበረሽ? ትምህርት ቤት ነው የጀመርኩት መዝፈንም። መጀመሪያ ገና ስጀምር ለጓደኞቼ ይዘፍንላቸው ነበር ቁጭ ብዬ። ከዛ በኋላ ካርኒቫል ሲዘጋጅ እዛ ካርኒቫል ላይ
የመጀመሪያ ፐርፎርማንሴን አቀረብኩኝ። ከዛ በኋላ ደግሞ ራይዚንግ ሂፕ ሆፕ ስኳድ የሚል የወጣቶች ቡድን ነበርና እዛ ገብቼ ኢምፔሪያል ደግሞ አንድ መድረክ ሰራኝ። ከዛ በኋላ ነው ልክ ዘሪቱ ስታቆም ኤክስፕረስ ጋር ትሰራ ነበረ፣ ኤክስፕረስ ባንድ ጋር ትሰራ ነበር እና እነሱ ጋር ስታቆም ዲጄ ፋትሱ ኤክስፕረስ ባንዶች ጋር አገናኘኝና የዛኔ ነው መስራት የጀመርኩት። እና ሊሴ ያለሁኝ ዘፍን ነበረ። 1-2 ዓመት ከመጨረሴ 1-2 ዓመት ነገር ሲቀረኝ ጀምሮ ሙዚቃ ውስጥ ገብተሽ ነበር? ሙዚቃ ውስጥ ገብቼ ነበር። አዎ ሊሴ ያለሁኝ። ወደፊት ሙዚቀኛ ሆናለሁ ብለሽ ታውቂው ነበር ማለት? በጣም ከህፃነቴ ጀምሮ ዘፋኝ ነው መሆኑ ብዬ ሳውጅማ በጣም ቆይቻለሁ። ቤተሰብ ይደግፍ ነበር ያንን? አዎ ልክ እንዳልኩሽ እናቴ ዋናው እንትኗ ትምህርት ሳትማሪ ትምህርቱን ትቼ ዘፋኝ ሆናለሁ አትበይ እንጂ እስከ ተማርሽ ድረስ ፈቅዳለሁ ትል ነበር። እና ሊሴም እያለሁኝ 1-2 ዓመት ሃይስኩል በሳምንት 1 ቀን ሮብ ኤርሊ ሾው የሆነ ከኤክስፕረስ ባንድ ጋር ሰርቼ በነጋታው ጠዋት ደግሞ ማለት ነው ወደ ስራ ገብተሽ በነጋታው ጠዋት ደግሞ ትምህርት ቤት። እንዴት ታዲያ የት ይቀራል? በደንብ አክቲቭ ነበርሽ? በጣም ሰው ገንዘብ ማግኘት የጀመርሽ ትምህርት ቤት ውስጥ እያለሽ ነው ማለት? ከዛ በፊትም ደግሞ ቱተር አደርግ ነበረ እና ቀደም ብዬ ነው ገንዘብ ማግኘት የጀመርኩት። በጣም ደስ ይላል። ሰው ልጅ በልጅነትሽ የሙዚቀኛ እንደምትሆኛ አውቀሽ ነው ወደዛ ይገባሽ ማለት ነው። አልጋ በልጋ ነበረ? ብዙም አልተቸገርሽም? በጣም አልጋ በልጋ ነበረ። ምክንያቱም ብዙ ሰው የሆነ ኬር ይኖረው ይፈልግና ከዛ እንዴት ነው ማስኬደው የሚለውን ነገር ነው በጣም ግራ የሚያስቸግረው። ለእኔ እንኳን ያ ችግር ኖሮብኝ አያውቅም። መሆን የምፈልገውን አውቃለሁ፣ እንዴት ደግሞ የሚለውን ነገር አላውቅም ነበረ ልጅ እያለሁኝ። ግን ልክ የመጀመሪያውን ሊሴ መድረክ ከሰራሁኝ በኋላ ነገሮች በራሳቸው እንትን አሉና ኤክስፕረስ ጋር እንግዲህ ከኤክስፕረስ ባንድ በጣም ትልቅ ሙዚቀኞች ናቸው እና ከነሱ ጋር ገና ጀማሪ ሆነሽ ሀብለሽ መጀመር ለእኔ ብዙ ትምህርት ነበረ የሰጠኝ። ምክንያቱም እንደ ጀማሪነቴ ልክ ስሳሳት ደንግጬ ዞራለው። እነሱ ደግሞ የረጅም ዓመት ልምድ ስላላቸው ብትሳሳችም አትዙሪ ይሉኛል እና እሱን ራሱ መልመዱ ትንሽ ያስቸግረኝ ነበረ። እነሱ አሁን ምን ይላሉ፣ በቃ ተሳሳትኩ፣ ምን ይሉኛል ወይ ምን እያሰቡ ነው፣ ይዞሬ ማየት ፈልጋለሁ፣ አሁን ልግባ። ግን ከነሱ ጋር የነበረው ቆይታ በጣም ትምህርታዊ ነበረ። እድለኛ ነሽ? በጣም እድለኛ ነኝ። ከዛ ክሊፖች ደግሞ በጣም ይለያሉ። ያንቺ ዳንስሽ በጣም ነው የሚገርመው። በደንብ ረህርስ አድርገሽ ተለማምደሽ በአሰልጣኝ ሰልጥነሽ ነው የሚመስለው። እና እሱንስ እንዴት ነው? ተሰጥኦ ነው ወይስ በደንብ ልምምድ አድርገሽ ነው? ዳንስ በጣም ነው የምወደው። ያው ከዘፈኑ ጋር አብሮ ዳንስ በጣም ነው የምወደው። ልጅ እያለሁ እንደውም እኛ ልጅ እያለን ድሮ ህብረት ትርኢት ነበረ። አሁን እንደዚህ አይነት ነገር የለም መሰለኝ፣ አይደለም የሶሻል ሚዲያ ምናምን ነው። እና በእኛ ጊዜ ህብረት ትርኢት ነበረ እና ህብረት ትርኢት ተጀምሮ እስከሚያልቅ ድረስ ከቲቪው ጎን ቆሜ ደንስና ጨፍር ነበር። የተለያየ በጣም ከመውደድ የተነሳ የብሔር ብሔረሰቡ ትንሽ ከፍ ስል ነው ያቆምኩት እንጂ ልጅ እያለሁኝ ከጎን ቤት ሌላ እንትን ነበራቸው፣ መዝናኛ ነበራቸው ከጎን። እኔ ደስ ይላል። ስንት ልጆች ናቸው? 4 ነን። ከአራታቸው ወደ ሙዚቃ ዓለም ውስጥ የገባች ብቻ ነሽ? እኔ ብቻ ነኝ። ትልቁ እህቴ ሃይስኩል እያለች በትምህርት ቤት የሙዚቃ ክፍል ውስጥ ነበረች። ግን ብዙም ድምፅ ግን አለ? ድምፅ አለ። አዎ ግን እኔ ድምፅ ባይኖርም ከዘፋኝ ከመሆን ወደኋላ ልም ብዬ ነበረ። እዚህ ያህል በቃ የምትፈልጊውን ታውቂያለሽ፣ አረጋለሁ ብለሽ ወስነሻል ማለት ነው። በቃ እኮ ህይወት እንደዚህ። እንደውም እዚህ ጋር የሆነ ነገር በይልን እስቲ እንደው ለአድማጭም ለወጣቱም። ምክንያቱም ምንም ነገር ከተፈለገ መሆን እንደሚቻል አንቺ ራስሽ ላይ ብቻ ነው እምነቱን ማሳደር ያለብሽ ብዬ አስባለሁና እምነቱን ማሳደር አለብሽ፣ ፍቅሩም ሊያድርብሽ ይገባል። ምክንያቱም እንግዲህ ስራውን አሁን በደንብ በቃ ሙሉ ለሙሉ ከገባሁበት በኋላ ነው። ሙዚቃም ቀላል አይደለም። ብዙ ጊዜ ይመስላል ከመድረክ ከቲቪ ጀርባ ስታዩ ተቀርጾ ብሎ አልቆ ስታዩ ብዙ ውጣ ውረድ የሌለው ወይንም ደግሞ ስራ የሌለው መዝናናት ብቻ ይመስላል። ግን ከባድ እንደሆነ ከዛ ኋላ እንዴት ላርገው ምን ላርገው የሚለው ብዙ ውጣ ውረድ እንዳለው የምታውቂው ልክ ውስጥ ስራ ውስጥ ስትገቢ ነው። ፍቅሩ በጣም ያስፈልጋል። ምንም አይነት ሙያ አብሶ ጥበብ ነክ የሆነ ነገር ፍቅሩ ከሌለሽ ትግስት የሚጠይቅ አይደለ?
አይገስ ሁሉም ስራ ይመስለኛል ምንም ካልወደድሽው ሌላውን ስራ ሰው ሁሉ ያከብረዋል ብዬ ነው። አሁን ለምሳሌ ዶክተር ብትይ ቀላል ነው የሚልሽ ሰው የለም። ጥብቅና ነው ብትይ ቀላል ነው የሚልሽ ሰው የለም። ግን ጥበብ ላይ ሲሆን ብዙ ሰው ጥበብ ቀላል ይመስላል በብዙ ሰው እይታ እና ግን አይደለም። በጣም ከባድ ነው ስትገቢበት ነው የምታውቂው። በጣም አድካሚም ነው እንዳልሽው። ፍቅሩ ከሌለሽ መስዋዕትነት ካልከፈልሽለት የትም አደርሽ በፍጹም። ሌላው አፈርማ ላይም ብዙ ሽልማቶችን ተስተሻል፣ አሸንፈሻል። አፍሪማ ላይ በ6 ዘርፍ ታጨሁኝና በ3 ዘርፍ አሸነፍኩኝ። እንዴት ነበረ እስቲ? በጣም ደስ ይል ነበረ። ሁለተኛው አልበም ወጥቶ ነው ያ የመጣውና ብዙ ጊዜ ምን እላለሁ አልበም ማውጣት ከፈተና ጋር ነው የማገናኘው። እኔ ጭንቀት አለው አልበም ማውጣት። ካወጣሽ በኋላ ሰው ወደደው ወይ አልወደደው ወይ ልክ ፈተና ከተፈተንሽ በኋላ አልፍ ያለው ወድቅ ያለው ወይ የሚለው ያለው ስሜት ነውና የፈተናው የሆነ ሰዓት ላይ ይቆማል። ምክንያቱም አስተማሪ መጥቶ በቃ አልፈሻል ወድቀሻል ውጤት ይሰጥሻል። የአልበሙ ግን መመዘኛ ስለሌለሽ አንድ ጓደኛሽ መጥቶ በጣም ቆንጆ ነው በርቺ በጣም ወደነዋል ምናምን ሲልሽ ደስ ይልሻል። ሌላ ሰው መጥቶ ደግሞ ውይ ብዙ አልሰማሁትም ምናምን ሲልሽ ደግሞ ክውት ያለሽ ያን ፈተና ያለፍሽ በቃ ዛሬ ወደቅሽ ዛሬ ያለፍሽ ዛሬ ወደቅሽ ዛሬ ያለፍሽ ጭንቀቱ ከበድ ይላልና በእንደዚህ አይነት ውጥረት ውስጥ ነበርኩኝ። ሁለተኛው አልበም እንደወጣ ተሰማው ወይ አልተሰማም ወይ ጥሩ ነው ወይ ጥሩ አይደለም ወይ ስል ነው አፍሪማ የመጣውና ልክ ከአፍሪማ በኋላ ልክ እንደ በቃ አሁን እውነትም አልፍ ያለው ጥሩ ነው። ጥበብ ከሰራሹ በኋላ ህዝብ ነው የሚገመግመው፣ ህዝብ ነው የሚወስነው ጥሩ ነው መጥፎ ነው የሚለውን ነገርና አንቺ ለእኔ በጣም ቆንጆ ብለሽ ካቀረብሽ በኋላ ልክ እንደዚህ አይነት ሽልማት ሲመጣ ነው ብለሽ ርፍ የምትይው በቃ አልፍ ያልበሽ አሁን ሌላኛውን ደግሞ ልቀጥል ወይ ሌላ ነገር ልስራ ማለት የምትችይውና በጣም ለእኔ እንዴት ነው ጥሩ ስሜት የሚሰጥ። በ6 ታጭተሽ 3 ወር ማሸነፍ ማለት በቃ ምንም ጥያቄ የለም። ከዛ በኋላ አሁን ተመስገን ትንሽ ጭንቀት ይበርድልኛል ብለሽ ረፍት ታገኛለሽ። ቤቲ ምን አይነት ሰው ነች? እንደዚህ አይነት ሽልማቶች ሲመጡ እንዴት ነው ሃንድል የምታረጋቸው? እችላለሁ ብላ ትመካበታለች ያንን የማሸነፍ ስሜት ወይስ እንደገና በርትታ ደግሞ በጥንካሬ መንገዷን ትቀጥላለች? ልክ እንዳልኩሽ አሁን ለምሳሌ ያ ለዛኛው አልበም ነው በቃ አለቀ፣ ያኛው ተሸለምኩ አለቀ። አፍሪማ ወይ ድጋሚ ሌላ ሰርቼ ደግሞ ስሸለም ይሄኛው ስራ ደግሞ ያሸንፋል ማለት ነው። እኔ ላይ የሚጨምረውና የሚቀንሰው ነገር የለም። ግን ልክ እንዳልኩሽ የሆነ ነገር አውጥተሽ ምላሽ ትፈልጊያለሽ። ጥሩ ነው ወይ ጥሩ አይደለም ወይ ሰው ወዶታል ወይ አልወደደውም ወይ ለምን ህዝብ ጋር ደርሶ ስለሆነ ተደማጭነትን አግኝቷል ወይ። ብዙ ጊዜ የጥበብ ስራ አብሶ ሙዚቃ አሁን ለምሳሌ ስዕል ከሳልሹ በኋላ በቃ ሳልሹ አለቀ ጨረሽ። ከዛ በኋላ አለመሸጥም ትችያለሽ ወይ ደግሞ ሙዚቃ ሲሆን ግን ከሰራሽ በኋላ ብዙ ሰዎች ጋር ደርሶ ወይ ለብዙ ሰዎች ሰተሽ መድረክ ላይ ቀርበሽ ደግሞ ዘፍነሹ ምናምን ነውና የህዝብ መልስ በጣም የምትጠብቂበት ስራ ነው የምትጠብቂበት ሙያ ነውና እንደ አፍሪማ አይነት ማሸነፎች ይጠቅሙሻል። ግን ለሰራሹ ስራ ነው እንጂ ለአንቺ ማንነት አይደለም። ለሰራሹ ስራ ለዛ ላቀረብሽው ነው እንጂ ከዛ በኋላ ደግሞ ሌላኛው ስራ ደግሞ ስትሰሪ ሌላ አዲስ ፈተና ነው። በዛኛው ከተመሰገነልሽና ቆንጆ ከተባለልሽ እንደውም ዙሪያ ያከራል። ምክንያቱም የሚቀጥለው ምን አይነት መስራት አለብኝ፣ ምን ባደርገው ነው ቆንጆ አድርጌ ያን ያህል ማሸነፍ እችላለሁ ወይ ከዛ በላይ ያደርገዋለሁ የሚለውን የቤት ስራ ይሰጥሻል። ብዙ የቤት ስራ ነው ማሸነፍ፣ ብዙ የቤት ስራ ይሰጣል። ሙዚቃ እንዴት ነው የምትሰሪው? ግጥም፣ ዜማ ማቀናበሩ ፕሮሰሱ እንደው ምን ይመስላል አንቺ ጋር? እኔ ጋር እንደ ቴዲ አይደለም። ሁሉንም እኔ ጽፌ እንደ ቴዲ አፍሮ አይደለም። እኔ ሁሉንም ጽፌ ሁሉንም አልደርሰውም። አለኝ ትንሽ ግን ብዙ አልሰራም። እንደዛ ምን ላይ ትሰራሽ? ዜማ ላይ? ዜማ ጥሩ ነኝ። ግጥም አንዳንድ ግጥሞች አሉኝ ምጽፋቸው፣ ግን ብዙ ጊዜ ከሰው ወስዳለሁ።
ስቱዲዮ ከሚያቀናብሩልኝ ሰዎች ጋር ብዙ ጊዜ ከነሱ ወስዳለሁ። ግጥም ለመጻፍ ለኔ በጣም ወይ የሆነ ነገር በጣም ውስጤ መግባት አለበት ወይ የሆነ ነገር በጣም ሲነካኝ ነው ቃላቶች የሚወጡልኝ። ሀሳብ ይመጣልኛል፣ አይዲያ አለኝ፣ ዜማ አለኝ፣ ግን መተንተኑ ላይ ብዙ ጎበዝ አይደለሁም። ወይንም ደግሞ ለኔ የሚሰማኝ እንደዛ ነው። ግን አንዳንድ ዘፈኖች አሉ በቃ ሆነው ለኔም ይሄ ነገር ባወጣው ቆንጆ ብዬ አልበሞቼ ውስጥ ማካተታቸው። ይሰራሻል? የሰራሁት አለ። አሁን የመጀመሪያው አልበሜ ላይ ማን ነው ፍጹም የሚለው የአልበሙ መጠሪያ ራሱ የሆነው የኔ ግጥም ነው። ብዙዎቻችን ምናቅ አይመስለኝም እንግዲህ እኔም ጨምሮ። እዛም አልበም ላይ ብዙ ነገሮች ናቲማን ነው ይሰራልኝ። ግን እዛ አልበም ላይ 3 ነገሮች ጽፌያለሁ። ማን ነው ፍጹም የሚለው የአልበሙ መጠሪያም ራሱ የሆነበት ዘፈን፣ ሌላ ደግሞ አይሴት የሚል ዘፈን አለ እዛ ሮክ የሆነ እሱንም ጽፌያለሁ። ሁለተኛው አልበም ላይ ደግሞ ሲንጃለዳ እሱንም እኔ ጽፌያለሁ። እንዴ በደንብ ትጽፊያለሽ ማለት ነው እንጂ 3 ግጥም። አዎ ግን አየሽ ብዙ ጊዜ ራስሽን በጣም ከጎበዝ ሰዎች ጋር ስታስተያይ አይ ውድድር ሁሉ ጊዜ ባይዘው ወይ ከራስ ጋር ነው። ውድድር በርግጥ ከራስ ጋር ነው፣ ግን ትናንት ዛሬ ከተሽለሽ ከተገኘሽ ያ ነው ትልቁ ነገር የሚፈለገው አይደል? ሁላችንም የተሰጠን ተሰጥኦ ስለሚለያይ ብዬ በጣም ይለያያል። አዎ ለዛ ነው እና ምልሽ አሁን ለምሳሌ ሙሉ አልበም መጻፍ እችላለሁ ብዬ ማልነሳው ለዛ ነው። በጣም ቆንጆ የሆኑ ነገሮች ወይንም ደግሞ ውስጤ በጣም የገባ ነገር መጻፍ የምችለው ነገር ሲሆን እዛ ላይ ጽፋለሁ እንጂ ሙሉ አልበም ምናምን የመጻፍ እንትኑ ሰው ሀሳብም ሰተሻቸው ታጽፊያቸዋለሽ። አሁን ለምሳሌ የመጀመሪያው አልበም ላይ የዘንባባ ቀለበቴ የሀሳቡ የኔ ነበረ። ከዛ ናቲ ጻፈልኝ። ግን እኔ ብጽፈው እንደሱ እንደጻፈው አያምርም ነበረ ብዬ አስባለሁ። ወይ እኔ ራሴን ወይ በጣም እንትን ስለምን ሊሆን ይችላል አላውቅም። ቁጥብ አድርገሽም ሊሆን ይችላል። እስቲ አንዴ ስሪና እኔው በደንብ አልበምሽ ሙሉ። አዎ መቆጠም ብቻ ሳይሆን አንዳንድ አሁን ለምሳሌ ፐርፌክሽኒስት የሚባል ባህሪ አለ። እንደዛ አይነት እንትኖች አለኝ። አንድ ነገር ስሰራ በጣም በቃ የኔ ሲሆን እንከን የሌለው እንዲሆን ፈልጋለሁና እንደዛ አይነት ነገሮች። ምንድነው መስፈርቶች ግን ላንቺ? አሁን እንከን የሌለው ስትይ ምንም መስፈርት የለውም። እንከን የሌለው በጣም አስቸጋሪ ነው አይደል? በጣም አስቸጋሪ ነው። አዎ በተለይ ሙዚቃ እና አርት ውስጥ ደግሞ ሲሆን ፊል ነው የምታደርጊው። ኤግዛክትሊ ልክ እንዳልኩሽ በጣም ፊል አድርጊያቸው ከዛ የወደድኳቸውን አወጣለሁ። አንዳንዴ ግን ፊሉም በጣም ውስጥ አይሆንም እና ለመጻፍ ደግሞ ራሴን ሳስገድደው አይመጣም። ልክ ነሽ፣ አይመጣም። ግን እንደምትጽፊና እንደ ግጥም ራስሽ ገጥምሽ እንደምትዘፍኛ አላውቅም። በጣም ብዙ በሱ አልጎላሁም በመዝፈኑ በተወሰነ ደረጃ። ያው 2 አልበም አውጥተሻል። 3ኛውንስ መቼ እንጠብቅ? 3ኛ አልበም አሁን ብዙ ነገር ሰርቻለሁ። መቼ ይውጣ የሚለውን ነገር ቀን ገደብ አላደረኩለትም ለጊዜው። ግን ስቱዲዮ ብዙ ያለቀ ነገር አለ። ሰው በቅርብ ይወጣል። 3ኛ አልበም ላይ መድረስ ራሱ አልበም በጣም ከባድ ነገር ነው። አዎ አልበም ከባድ ነው። ጊዜውም ደግሞ ነገሮችን የበለጠ እያከበደን የሄደው። እንደውም ትንሽ 1-3 ዘፈኖች ምናምን እያደረጉ ማውጣት የሚቀልበት ዘመን ላይ ደርሰናል። እንደ ድሮ አልበም ሰርቶ ሲዲ መሸጥ የለም። ሁሉ ነገር ኦንላይን ነው። ያመጣውም ጥቅም አለ፣ የሚፈጥረውም ደግሞ ክፍተት አለ። ብዙ ጫና። አሁን ለምሳሌ ያደጉት ሀገር ኢንዱስትሪውም ትልቅ ስለሆነ ሁሉን ነገር የሚካፈል አለ። የኛ ግን ሲሆን ትንሽ አርቲስቱ ላይ ጫናው የመብዛት ፕሮዲሰር ገንዘቡን አውጥቶ ፕሮዲስ የሚያደርግ የለም። ቢኖር ይቀላል። ገንዘቡን አውጥተሽ ይመስለኛል። እንደ ኢንዱስትሪም ብር ያመጣል ተብሎ የሚታሰብ ኢንዱስትሪ አይደለም። እኛ እንሰራበታለን፣ እንፍጨረጨርበታለን። ሙያ ውስጥ ያለነው ወደነው ስለምንል እንጂ ትኩረት ተሰጥቶት ይሄ ነገር ማደግ ይችላል ወይ? አሁን ለምሳሌ እንደ ኮንስትራክሽን ገቢ ማምጫ፣ የገቢ ማስመጫ መንገድ መሆን ይችላል። ለቱሪዝምም ይጠቅማል። ብዙ ሰው ኢንቨስት ለማድረግም ሲመጣ ሙዚቃን ወይ ደግሞ የሙዚቃውን ኢንዱስትሪ ማቅረብ ብዙ አልተለመደም። የተለያዩ ነገሮች ላይ ትከፍቻለሽ፣ ግን ሙዚቃው ላይ ገና ነን እያስባለሁ። ቀስ እያለ አይቀርም አይደል? አዎ
የአንድ ሀገር እድገቱ የሚለካው ከዛ በኋላ በጥበቡ ደግሞ አብሮ እያደገ ይሄዳል። አሁን ብዙ ነገሮች እየተቀየሩ ነው። ወደዛ ደግሞ መሄዳችን የማይቀር ነው። ደግሞም ጥሩ ወይ ደግሞ ትልቅ ሀገር ማስተዋወቂያ ነው ብዬ ከማስባቸው ነገሮች ውስጥ አንዱ ሙዚቃና ፊልም ናቸው። በጣም በቀላሉ የሰው አእምሮ ውስጥ የሚገባ መግባት የሚችል በቀላሉ። እንደውም አሁን ለምሳሌ አሜሪካን ብትወስጂ አሜሪካን የምናውቃት በፊልም ነው፣ በሆሊውድ ነው። ሆሊውድ ሲባል በሆሊውድ ነው እዛ ነው የሚመስለን። ካልኖርን እዛ ካልሞትን ሁሉን ነገር የምንለው ምክንያቱም የሳሉብን ነገር አለ፣ በዛች ደቂቃ ውስጥ የሚስሉብሽ ነገር አለ እና እንደውም ለፕሮፓጋንዳ ራሱ በጣም ጠቃሚ ነው። ለቱሪዝም በጣም ጠቃሚ ነው። አንድን ሀገር በጥሩ ገጽታ ለማስተዋወቅ የምታስተዋውቂበት ኢንተርቴንመንት በጣም ነው የምታስተዋውቅ፣ በጣም ነው የምትሸጪበት። ከዛ ደግሞ በተለያየ ስራም ውስጥ ለተሰማራ ሰው ደግሞ ዘና የሚልበት እውነት እረፍት የሚያገኝበት ከጭንቀቱ ትንሽ ታንፈስ የሚልበት ሙዚቃ ፊልም ነው እንግዲህና ግን እንደውም አሁን እኛ ያለንበት ዘመን በጣም ጥሩ የሆነበት ዘመን ነው። ምክንያቱም ዘፋኝ ራሱ አዝማሪ ተብሎ የሚወቀስበትና በጣም ዝቅተኛ ተብሎ የሚታይበት ዘመንም ነበርና ብዙ ለውጥ አለ። ግን ያው ሰው ስትሆኝ ሁልጊዜ ትፈልጊ የለ ይጨመርት የለ ለዛ ነው ይጨመር የምንለው እንጂ በጣም ብዙ እንደውም ብዙን ጥሩ መንገድ መተናል። ግን ራስሽን አንዳንዴ ስታይ በጣም ትልቅ ከሆኑት ሀገሮች ጋር ታወዳድሪና የበለጠ ከፍ ማለት ትፈልጊያለሽ። ዜማ በራሱ ትልቅ እንትን አለው ለሰው ልጅ። የሰው ልጅ መኖር አይችልም ብዬ አስባለሁ። ዘፈን ጋር ባይሆን የሆነ የምታዳምጪው አንቺን የሚያጽናናሽ በመዝሙር መልኩ ሊሆን ይችላል። እነዛ ሁሉ አሁን ለምሳሌ ማሳጅ ስታደርጊ የሚከፈቱ ክላሲካሎች አሉ፣ ለሜዲቴሽን የሚከፈቱ ክላሲካሎች አሉና ሙዚቃ በአጠቃላይ ሰፊ የሆነ ነገር አለ። ሙዚቃ ትልቅ ክብር አለ ማለት ነው። ስለ ኦስሎ ደግሞ እንጫወት። እንዴት ነበር እዛ ሄደሽ ለተጫወች የቻልሽው? ትልቅ መድረክ ነበረ፣ ቆንጆ ሙዚቃም ነበረ የተጫወትሽው። ኦስሎ ሄጂ የተጫወትኩት እንግዲህ የኖርዌይ የኖቤል ፒስ ፕራይስ ሸላሚዎቹ ኮሚቴዎቹ ናቸው መጀመሪያ ዮብን ኮንታክት ያደረጉትና ለጠቅላይ ሚኒስትራችንም ሰርፕራይዝ ነበረ። ከመሄዲ በፊት እንደውም ሰይፉ ላይ ከዛ በኋላ ቀርቤ ምንም ሳትናገሪ እንዴት ወጣሽ ሁሉ ብሎኝ ነበርና መናገርም አይቻልም ነበረ፣ ማስታወቂያ ሰርቶ መውጣት አይቻልም ነበረ እና በሚስጥር ነበር ሁሉ ነገር ተይዞ እዛ ሄድ ነው። እዛም ሄጄ ከመድረኩን ካየሁኝ በኋላ ራሱ በቃ የመጀመሪያው ቀን ሄድን። ፕሮግራሙ ገና ሲታሰብ ጀምሮ ዘፈን መረጣው ላይ ምናምን ላይ ከነሱ ጋር ከተነጋገርን በኋላ ረጅም ጊዜ ነበር የሰጡን ለማጥኛ። እንዴት ደስ ይላል። እኔ ገርዬን ብዬ አስቤ ነበር፣ ምክንያቱም እዚህም ገርዬ በጣም ተወዶ ስለነበረ ገርዬ ብዬ ነበረ። ግን ከነሱ ጋር ተነጋግረን በብዙ እንትን ይሄኛው ቢሆን ቆንጆ ነው አሉ። ከዛ በኋላ ሌላውን እኔ ማሳመር ነበር ብኛው። ለምሳሌ ሲንጃለዳ ከተባለ እሺ ለዚህ ትግራይን በምን ወክላለው፣ አማራን በምን ወክላለው የሚለው ሌላ ሀሳብ ነበረ ለኔ ትንሽ የቤት ስራ የሰጠኝ። ለዚህ ማጥናት ነበረብን ዘፈኑን። ከዛ ያሉትም ደግሞ ሙዚቀኞች አብረውኝ ኳየር የሚያደርጉ ልጆች ስለነበሩ እነሱም ጋር ከመላካችን በፊት እኔ እዚህ ያጠናለው፣ ከዛ ልክላቸዋለሁ፣ እነሱ ያጠናሉ፣ ይልኩልኛል እና ወደ 1-2 ሳምንት ያህል የተመላለሰ አጥንተን ነበረ። ከዛ እዛ ከደረስን በኋላ ነው የገጣጠም ነው አንድ ላይ እና ለሳውንድ ቼክ ተብሎ በቃ በደንብ ፉል ሪሄርሳል ነው። ከሱ በኋላ ደግሞ በልብስ ለብሰሽ ደግሞ ሌላ ሪሄርስ ታደርጊያለሽ። አለባበስሽም በጣም ልዩ ነበር። አለባበስሽ፣ ጸጉር ስታይልሽ አስቦበት? በደንብ አስቤበት ነው። በደንብ ያው ማሰብ ነበረብኝ። ምክንያቱም የሄድኩበት መድረክ አገርን ወክለሽ አገርን ይዘሽ ነው የምትሄጂው። እዛ ላይ ባዋርድ ቤት ሂጂ ዛሬ አትኖርም ነበር። ግን እዛ ላይ ጥሩ ነገር ማድረግሽ ራስሽን ሳይሆን አገርሽን ማንም ሰው አይቶ ይሄ ኢትዮጵያዊ የሆነ ሰው ሁሉ አይቶ ይሄ እኮ እኔ ነኝ የሚለውን ነገር ለልጆቻቸው ደግሞ እኛ እኮ እንደዚህ ነን የሚለውን ነገር ማሳየት እንዲቻል በዛ ምክንያት
የፍቅር ነበረች ዲዛይን ያደረገችልኝና ከሷ ጋር እንዴት እናደርገው ቢለውን ነገር በደንብ አስበንበት ነበረ። ያስታውቃል። ሁሉ ነገር ማለት በጣም ፐርፌክት ነበረ። አለባበስ፣ ጸጉር፣ ፐርፎርም አደራረግሽ ነው ጊዜ ሰተሽው በደንብ እንደተሰራ ያስታውቃል። በደንብ አስበንበት ነበር ይሄድ ነው። እንዴት ነበር የተመረጥሽውስ? እንደውም የተመረጥኩበት ምክንያት በምን እንደሆነ አላውቅም። አይደለም ተወዳድረሽም ምናምንም አይደለም፣ ምንም ውድድር ምናምን አልነበረውም። ግን በቃ ልክ እንዳልኩሽ የኖቤል ኮሚቴው ማናጀሬን ኮንታክት አድርገውት የምገምተው የኔ ግምት ዩኤንኤችሲአር የጉድዊል አምባሳደር ስለሆንኩኝ በዛ ምክንያት ሊሆን ይችላል ብዬ አስባለሁ። ብዙ ጊዜ ዩኤንኤችሲአር ላይ በተለያዩ መድረኮች የተለያዩ እገኛለሁ እና በዛ አጋጣሚ ይሆናል ብዬ አስባለሁ። ግን ሌላው እንደሆነ ምክንያቱ አላውቅም። ለረጅም ጊዜ በፊት አምባሳደር ሆነሽ ስትሰሪ እንደነበር እኔም ራሱ ሰምቻለሁ። እንደውም እሱን ወደኋላ አንስተን እንጫወት። እነሱ ናቸው መጀመሪያ እንድሰራ የጠየቁኝ። ግን ብዙ ጊዜ የሰው ልጅ ከሀገሩ ወዶ አይሰደድም እና መሰደድ በጣም ከባድ ነገር ነው እና ልክ ሲጠይቁኝ ያልኩት ኢትዮጵያ ውስጥ ስደተኛ አለን ያልኩት። ምክንያቱም ብዙ ጊዜ የምናውቀው ከኛ ሀገር ወደ ሌላ ሀገር ሄዱ ሲሰደዱ ነው የምንሰማው እና ስደተኛ ማመን አልቻልኩም ነበር መጀመሪያ ላይ። ከዛ በኋላ ካወቅኩኝ በኋላ ደግሞ ለእንደዚህ አይነት ነገር እውነትም ድምፅ መሆን ያስፈልጋል። ምክንያቱም በአብዛኛው ጊዜ ደግሞ ከዛ የሚሰደዱት በጦርነት በተለያዩ ከባድ በሆነ ፈታኝ በሆነ ምክንያት ነው የሚሰደዱት። በጣም ምልሽ አንዳንዴ መብላት መጠጣታችንንና ቤት ውስጥ ማደራችንን ማመስገን ሁሉ አለብን። እንደዚህ አይነት ቦታ ሄደሽ ስታይ ነው ለካስ የሰው ልጅ ትልቅ ቦታ የነበረ ሁሉ ነገር የነበረው ሰው በአንድ አጋጣሚ ዜሮ ሊሆን ይችላል እና እንደዛ ሆነሽ ሰው ሀገር ሄደሽ ጥገኝነት ተጠይቆልሽ የመጀመሪያው እንደውም የሄድኩት ጉሬ ሸምቦላ ነበርና በጣም ነው ያመመኝ። በቃ በጣም ነበር የተረበሽኩት እና አንዳንዴ እውነትም እግዚአብሔርን አናመሰግነውም አልኩኝ። በቃ እሱ የሚሰጠኝን ነገር አላመሰገንኩም ማለት ነው። ለካስ እንደዚህም ተኮኖ ይኖራል። ምክንያቱም የሚሰጣቸው በድንኳን ነው። ይሄ ላስቲኩ አለ፣ ዩኤንኤችሲአር የሚለው ላስቲኩ አለ፣ እሱ ይሰጣቸዋል። ከዛ ምግብ በራሽን ይሰጣቸዋል። መብራት ምናምን ስለሌለ እንደ ላምፕ ነገር ይሰጣቸዋል። እዛ ምግብ ለማብሰል እንጨት ፈልገው ራሳቸው ፈልገው ያመጣሉ። እንግዳም ደግሞ ስለሆኑ ዛፍ መቁረጥ ምናምን አይችሉም። የሀገሬው ሰው ደግሞ ሊቃወም ይችላል። ብቻ ከባድ ነው እና አብሶ ደግሞ የበለጠ የሚያሳዝኑት ሴትና ህፃናቶች፣ እነሱም ደግሞ ይሰደዳሉ። እነሱ ደግሞ አንዳንዶቹ አባትም ወይ አባወራም ያለው ቤት አለ አብሮ የሚሰደድ። እነሱ ትንሽ መቋቋም ይችላሉ። ሴቶች የሆኑት ድንኳኑንም ይሰርቋቸዋል በጉልበት ስለማይችሉ፣ መብራቱን ይሰረቃሉ። እንግዲህ ካለችው ላይ ማለት ነው ካለችውም ነገር ላይ እና እንደዚህ አይነት ታሪክ ስሰማ በቃ ሆዴን አሞኝ ነበር እና ግን አንዳንድ ደግሞ በጣም ተስፋ የሰጡኝ ቦታዎች ነበሩ። ወደ አሳይታ ምናምን ሲሄድ አፋር፣ የሱማሌ አካባቢ ስንሄድ በጣም ማህበረሰቡ ተመሳሳይ ስለሆነ ስደተኛው መጥቶ እንደ ቤቱ ነው የሚኖርበት ሆኖ ይኖርበት። በአጠቃላይም ደግሞ የሆነ አይኪያ ፋውንዴሽን ደግሞ የሚሰጠው የሚረዳውም እርዳታ ነበርና በዛ እርዳታ ተቀባዩንም ማህበረሰብ ስደተኛውንም አቋቁመው የሆነ ትልቅ ነገር መስራት እንዲችሉ ያደረጉበት አጋጣሚ ነበርና እኔ ገረመኝ። ብዙ ጊዜ ስደተኞቹ የሚያርፉበት አካባቢዎች እዛ ያለው ኢትዮጵያው ነዋሪው ራሱ ደልቶት አይደለም ካለው ላይ አካፋይ ስለሆነን እንደ ኢትዮጵያዊነት እንደው ቸር ሆነን ነው እንጂ ቦታ ሰተን የምናኖራቸው አስጠግቶ የሚያኖርም ሰፊ ነገር ኖሮ አይደለም። እና በዛ አጋጣሚ ልክ የአይኪያ ፋውንዴሽን አይነት ተቀባዩንም ማህበረሰብ የሚያግዝ አይነት እንትን ሳይ በጣም ተስፋ ሰጠኝ። ደስ ይላል። ብዙ ቦታ ሄድ ወደ አፋር ሄጃለሁ፣ ሶማሌ ሄጃለሁ፣ ትግራይ ሄጃለሁ። ከኤርትራ የሚመጡ የተለያዩ ስደተኞች ስላሉ ሌላ ወደ ጉሬ ሸምቦላ
ቤንሻንጉል መጀመሪያ ሄድኩበት ቤንሻንጉል ነበር። የተለየ አጋጣሚ ያለሽ እንደው ከሄድሽባቸው ቦታዎች ውስጥ የሚያሳዝንም ይሆናል ደስ የሚልም ሊሆን ይችላል? በጣም የተለየ አጋጣሚ እንደውም ሶማሌ ሄድኩኝ ጊዜ ለኢንተርቪው አንዷን የምናደርጋት የነበረችው ዛሬ ወልዳ በነጋታው ነበር የምናገኛት እና እኔ የዛኔ ልጅ አልወለድኩም ግን በጣም ነበር የከበደኝ ማለት አራስ ቤት እና ኢንተርቪው ትችላለች ንቅት ብላ ሰው እችላለሁ ምናምን አለችና በጣም እሱ በጣም የሚያስደነገጠኝ እውነት ነው። አሁን በተለይ ወልደሽ ደግሞ ስታዩ ወልጄ ሳየው ደግሞ በጣም እንዲሄን ያልኩት እና ምን ያህል እንዴ ምልሽ ይመስለኛል የተለያየ ፈተና ስለሚያሳልፉ ለብዙ ነገር ጠንካራም ያደርጋቸዋል ዝግጁም ናቸው እና በዛ ምክንያት ይመስለኛል ኢንተርቪው ለመቅረብም በቃ ለኢንተርቪው እኔ ሲሄድ ብዙ ጊዜ የማደርገው ምንድነው ምን ጉድለት አለ ድምጽ ነው መሆናቸው እና እሱን ለማየት ነበር ምን ሄደውና እሷ በቃ አሁን እንደዚህ አድርጌ እንደዚህ በደንብ ትሰራለች ስራዋን ትሰራለች የዛኔ አይኪያ ፋውንዴሽን ያበደረውን ብር የመጀመሪያ ዙር ተበድራ ከፍላ ከዛ ሁለተኛ ዙር ብድር ጠይቃ እና በጣም ደስ የምትል ሴትዮ ነች ግን ወልዳ በነጋታው ነው ያነጋገርኳት እና አስበው በራስሽ አርገሽ አሁን ደግሞ ስታስቢው ከባድ ነው እሱ በጣም ልይት ያለ የሚገርም ነው። ደስ እንደው ያለሽ ነገር እንደባየሹ ባደረግሽው ነገር ራሱ እንኳን አደረግኩት እንኳን ድምጽ ሆንኳቸው ያልሽበት በአጠቃላይ ሁሉም በጣም ያስደስትሻል ምክንያቱም እነዚህን ሰዎች ድምጽ ካልሆንሽ ለማን ነው ድምጽ መሆን የምትችዩ እንደ ውጤት አምጥቶልሽ ነበረ? አዎ ልክ እንዳልኩሽ ሶማሌና አፋር የሄድንበት አካባቢ በጣም ለውጥ ነው ያመጣው ፈርኒቸር ይሰራሉ አሁን እቺን ሴት ያነጋገርኳት ያው ያነጋገርኩበት መንገድ ትንሽ ግራ አጋባኝ እንጂ ወልዳ በነጋታው መሆኑ ግራ አለኝ እንጂ ለሷ ብድር እየተሰጣት እየሰራች ነው የራሷ እንደ ትንሽ የካፌ ነገር ከፍታ ለስላሳ ምናምን ትሸጣለች እና እነዚህን ስታይ ሰውም ሀገር ተኪዶ እየተሰራ መኖር ከተቻለ ለውጥ ማምጣት ይቻላል የሚለውን ነገር ታይበታለች ልክ እንደ የመጀመሪያውን ሄድኩበት በጣም አስደንጋጭ ነበር ምክንያቱም ገና ከጋምቤላ እንዳመጧቸው ነበር ለምን እዛ በጣም ሞልቶ ነው ወደ ቤንሻንጉል ደግሞ እንትን እያደረጉ የነበረው ለማቀናነስ ወደ ቤንሻንጉል ያመጧቸው የነበረውና ገና በላስቲክ ነበረ ብዙ ነገር መስመር አልያዘም ምናምንና እሱን ስታይ የዛን ያኛው ይረብሽ ነበር ሌሎቹ ግን ደግሞ የዛን ገና ያስደነግጣል አንቺ ከቤተሰብ ቤት ወጥተሽ ግን ደስ ይላል ይሄንን ማየት በጣም ግን ቤት ገብተሽ ታመሰግኛለሽ በጣም ለልጆች ደግሞ ጥሩ እናትም ትሆኛለሽ በብዙ መንገድ አይደል ሰው የሚሰራው ልክ በጣም ብዙ ነገር እንዲሰራሽ ያደርግሻል እስቲ ወደ ራስሽ ህይወት ደግሞ እንምጣና ስለመሰረትሽው ቤተሰብ እናውራ መቼ ነበር ወደ ትዳር ህይወት ውስጥ የገባሽው እንዴት ነበረ የፍቅር ህይወትሽን ደግሞ አጋሪን እስቲ እሺ ትዳር ህይወት ውስጥ ከገባሁኝ አሁን 4 አመት ሆነኝ የ3 አመት ልጅ አለኝ ሌላ ደግሞ የ3 ወር ልጅ አለ የ3 አመትና የ3 ወር አንቺ ራስሽ አራስ ሆነሽ ነው የመጣሽው አሁን አራስ ሆኜ ነው የመጣሁት እውነት እኔ 1 አመት ድረስ አራስ ነኝ ነበር ምለው በጣም ጎበዝ ነሽ እናቴ ትለኛለች ሁሉ ጊዜ 1 አመት ድረስ አራስ ነሽ ትለኛለች አይደል አራስ ነሽ 1 አመት ድረስ አንቺ በጣም ጠንካራ ነሽ ወልድሽም አትመስይም ደግሞ አቋምሽ እሱ ተፈጥሮ ነው ሚስጥሩ በኋላ ትነግሪናለሽ ግን ያው በአጠቃላይ ስፖርት በጣም አዘወትራለሁ ግን አሁን እንኳን ለጊዜው ትንሽ ረፍት ልስጥና ሰውነቴ በደንብ ሲጠነክር ነው ስፖርት የምሰራው ብዬ በጣም ብዙ እየሰራሁኝ አይደለም ለጊዜው ወደ ቤተሰብ ምስረታውን እንቀጥል እንመለስ እንዴት ነበረ ከባለቤትሽ ጋር የተዋወቃችሁት ከባለቤቴ ጋር የተዋወቅ ነው እሱ ቢኖር በጣም ቆንጆ አድርጎ ይገልጸው ነበረ ምክንያቱም ፐብሊሸር ስለሆነ እንደምታውቂው በደንብ ቆንጆ አድርጎ ይገልጸው ነበረ ግን አሁን እሱ ስለሌለ ለኔም ተከቼ መናገር ነው ከሱ አገላለጽ መሰረት አርገሽ ብዙ ትምህርት ወስጃለሁ አይደል ከኤልያስ ጋር የተገናኘ ነው ህንድ ኤምባሲ ነው ህንድ ኤምባሲ የማህተማ ጋንዲ 150ኛ ዓመት ክብረ በዓል የሚደረግበት ፕሮግራም ላይ እኔ ቀደም ብለው ለዛ ቀን የሚሆን ዘፈን እንድሰራ አዘውኝ
ከነሱ ጋር ተነጋግረን ዘፈን ሰርቼ ከዛ ደግሞ ሙዚቃውንም ደግሞ የሚመረቅበት ቀን ነበር ለዛን ቀን ማለት ነው ቪዲዮም አብሮ ተሰርቶለት እና እዛ ፕሮግራም ደግሞ ኤልያስ ሳትያግርሃ ነው በህንድኛ እሱ ደግሞ በኢትዮጵያ ሀቀኝነት በሚል እንትን ቪዲዮ ይሰራ ነበር እና ቪዲዮ ሰርቶ ነበረ የተለያዩ ሰላማዊ በሆነ መልኩ ድምፅን ማሰማት ወይንም ደግሞ ድንጋይ ወርውረሽ ሳይሆን ለውጥ የምታመጪው በሰላማዊ መልኩ ነው ሰላማዊ የሆኑ ሙቭመንቶች ማድረግ የሚል የተለያዩ ቪዲዮዎች ይሰራ ነበር የተለያዩ ፕሮግራሞችን ይሰራ ነበር እና እዛ ፕሮግራም ላይ በዛ ቪዲዮ ምክንያት እሱም ተጋብዞ ነበር እና የኔ ደግሞ ክሊፕ ታየና ከዛ በኋላ ነው የተዋወቅ ነው ክሊፑ ከታየ በኋላ መጥቶ በጣም ጎበዝነሽ ጥሩ ነው የሰራሽው ምናምን ሲለኝ እኔ ደግሞ ይሄንን እንትና ነው የሰራው ማለት የሰሩትን ሰዎች ነገርኩት ከዛ የሆነ ሰዓት ላይ በቃ እሺ ምናምን ተባብለን አወራን ስለኔ ስራ ነው ያወራነው አደነቀኝ እሺ ብዬ አመሰገንኩ ተለያየን ከዛ አምባሳደሩ ጋር የሱ ሴክሬታሪ ጠራኝና እኔ ልስሄድ ኤልያስ ከአምባሳደሩ ጋር ያወራ ነው ከዛ በፊት አንተ ምንድነው የምትሰራው ምናምን አላልኩም እንደ አድናቂ እሺ በጣም አመሰግናለሁ ምናምን ብዬ በቃ የኔን አድናቂ ነው ምናምን ብዬ በቃ አድናቂ ነው ቴንክ ዩ ብዬ ዘጋው ጨረስኩ ከዛ አምባሳደሩ have you met my friend አለኝ ስለዚህ ሄድ ቅድም ተገናኝተን አነጋገርና ቅድም ተገናኝተን ነበረ ስል እሱ የዛኔ ነው ደግሞ እሱ የነገረኝ እሱ እንደዚህ ይሰራል እንደዚህ ያደረገ ነው ፐብሊሸር ነው ምናምን ነው ብሎ እሱን ደግሞ አስተዋወቀኝ ከዛ ኋላ አምባሳደሩን ንቅሰው ከወሰደው በኋላ እኔና ኤልያስ ቁጭ ብለን ወሬ ማውራት ጀመርን በቃ ዝም ብሎ ስለ ፖለቲካ ባዩ የተለያየ ነገር ረጅም ሰዓት ነው የምናወራው ከዛ በቃ ከዛ ጊዜ ጀመረ ወሬ እስካሁን ድረስ አላቆምም ሁሉ ጊዜ እናወራለን ሁሉ ጊዜ የተለያዩ ቶፒኮች ላይ ምንም ነገር አይሰለቸንም የተለያዩ ቶፒክ ላይ ረጅም ሰዓት ነው ቁጭ ብለን የምንጫወተው የምናወራው እና በእንደዚህ አይነት አጋጣሚ ነው የተዋወቃችሁት ከዛ ወደ ፍቅር እንዴት ነው የተለወጠው አንዴ ሬስቶራንት ተዘግቶብን ያውቃል እያወራን አንዴ ምሳ ሰዓት ላይ ተገናኝተን ቁጭ ብለን በቃ እየተጫዋወትን ለራት ለማዘጋጀት ጠርገውብን ያውቃሉ እና በዛው ነው ወደ ፍቅሩ የሄደው እና መጀመሪያ ላይ በጣም ጥሩ ጓደኛ ማቾች ነው የሆነው መጀመሪያ እንደተገናኘን እና ያ ነው አድጎ ወደ ፍቅሩ የሄደው ደስ ይላል በጣም ደስ ይላል የምታወሪው ሰው በዚህ ጊዜ ነው በቃ ዋናው ትዳር ላይ አይገስ የሚያስፈልግ ነገር ብዬ ማስበው አንዱ ምክንያቱም ምንድነው ትዳር ላይ መልክ ምናምን ብቻ አይደለም አብረሽ መኖር ስትጀምሪ መልኩም ይለመዳል የሚቀረው ባህሪው ነው ለውጥ የማይኖር ሁሉ ጊዜ እየተከባበርሽ የምትኖሪ ከሆነ እየተመሰጋገንሽ የምትኖሪ ከሆነ በተለያዩ ነገሮች ላይ ማውራት መነጋገር መጫወትም ትቺ ከሆነ እኔ አስተያየትም ሰጠውን እሱ መቀበል የሚችል ከሆነ እኔ የሚሰጠውን አስተያየት መቀበል የሚችል ከሆነ ያ ነው ትዳር የሚያደርገው ብዬ አስባለሁ መጀመሪያ መልኩን ታይና ከዛ በኋላ ግን የተለያዩ ማውራት እንችላለን ወይ መግባባት እንችላለን ወይ መነጋገር እንችላለን ለማስቀጠል የሚያስፈልጉት እነዚህ ናቸው ምክንያቱም ወንድምሽም አባትሽም አንቺም ወንድም እህቱም ነው የምትሆኙ ሁሉም ነገር ለምን በቃ ሁሉ ነገር ነው የምትሆኙ አብረሽ መኖር ስትጀምሪና ትዳር እንዴት ነው ትዳር በጣም ቆንጆ ነው በጣም እንደው ስለ ትዳር ጠቅለል አድርገሽ ስትነግሪን የማይቸኮልበት ነገር ነው ብዬ አስባለሁ ትዳር የራሱ ጊዜ አለው መቸኮል የለበትም ብዬ አስባለሁ ምክንያቱም እስከ ህይወትሽ ብለሽ አይደለ እስከ ህይወት የመጨረሻ ድረስ አንድ ላይ እንኖራለን ብለሽ አይደለ ቃል ገብተሽ የምትገቢበት ረጅም ስለሆነ ረጅም ነው ምን ያህል ዘመን እንደምትኖሪ አታውቂም ግን እስከ ህይወቴም ፍጻሜ ድረስ ብለሽ ነውና ረጅም ኃላፊነት ከባድ ኃላፊነት ውስጥ ነው የምትገቢው ከዛ ደግሞ ልጅ የሚመሳሰሉ ነገሮች ደግሞ ታመጫለሽ እነሱንም ማሳደግ ደግሞ ሌላ ጥበብ ደግሞ ይጠይቃል እና ብዙ ኃላፊነት ያለው ቦታ ነውና አንዳንዴ እንደ ማህበረሰብም ግፊት ባይደረግብን ብዬ አስባለሁ ምክንያቱም ሰው ሆነሽ አላገባም አልኖርም ብለሽ አታስቢ ምክንያቱም አለማሰቡን አትችይም ነገሮች ሳይሳኩ ቀርተው አንቺ ድንገት ልትቆጠቢ ትችያለሽ እንጂ ሰው ብዙ ጊዜ አንቺ ያላሰብሽው መስሎት ነው የሚነግርሽ እንደዛ ነው የሚመስለው ግን አለማሰብ አይቻልም የህይወት ተፈጥሮ ነው አንዱ አካል ነው ህይወትሽ አንዱ አካል ነው በተለያዩ አጋጣሚዎች ነገሮች ሳይሳኩ ቀርቶ አንዳንድ ሰዎች ላይኖሩ
ትዳርም ሳይኖራቸው ሊያልፉ ይችላሉ። ያም እንደ መጥፎ ነገርም መታየትና መኮነን አለበት ብዬ አላስብም። ምክንያቱም ሁላችንም የተለያየ ነገር ነው ምንሆነው የእኛም ስራ አይደለም ይሰጥሻል። ግን ደግሞ አንዳንዴ እነዚህ ጫናዎች ባይበዙ ስትወልጅም እኮ ደግሞ ድጋሚ ትባያለሽ። ሁለተኛም ስትወልጅ አይቆምም እንደወለድሽ እና ብዙ ጊዜ ብላለሁ አሁን ከአራስ ቤት ልውጣ እላለሁ። ከአራስ ቤት ልውጣ እና እስቲ ሐኪሞችም አይፈቅዱልኝም እላለሁ አንዳንዴ። ምክንያቱም ገና የልጅ ሊጠይቅሽ ይመጡና ሴት ከሆነ የወለድሽው የመጀመሪያ ልጅ ሴት ነበረች በይ ደግሞ ወንዱን ደግሞ ቶሎ ይሉኛል። ጾታ ሁሉ ይመረጥልሻል። ወንዱን ደግሞ በይ ቶሎ ዱብ አድርጊው ይሉኛል። ወንድ ከነቃጭሉ ቶሎ ዱብ አድርጊ ስትባይ አንቺ ቆይ ከአራስ ቤት ልውጣ እላለሁ። እኔ የዛኔ ከአራስ ቤት ልውጣ ትላለሁ። ጥሩ ነው ግን እንደዚያ ያ ተጽዕኖ ባይኖር። ምክንያቱም አሁን ለምሳሌ ወጣት ሆኜ ሳስበው በዛ ተጽዕኖ ተገፋፍተሽ ጥሩ የማይሆን ትዳር ውስጥ ከገባሽ እድሜ ልክሽን የምትጸጸሽበት ይሆናል። አሁን ደግሞ የምንመለከተው አሁን ደግሞ ያለንበት ዘመን ላይ የምናየው ብዙ ትዳሮች ብዙ ፍቺዎች አሉ። ያም የሆነበት ተጽዕኖ ብዙ ተጽዕኖ ስለሚደረግ ግፊቶች ስላለበት ሊሆን ይችላል። ሰው አይ እግዚአብሔር እኮ ባለው እኮ እግዚአብሔር የፈቀደው እኮ ጊዜ ይሆናል ተብለሽ እረፍት ማድረግ እንድትቺ ሴት እኮ ቆንጆ በኋላ እኮ ልጅ ላትወልጂ ትችያለሽ ነው በሰቀቀን እንድትኖሪ ግዴታ መሆን የለበትም። ማስታወሱ ጥሩ ነው ግን ግዴታ አይደለም። እድሜሽ እየሄደ አይ አግቢ ውለጂ መባሉ መጥፎ አይደለም፣ ግን ደግሞ በጣም ተጽዕኖ ባይደር። አሁን እኛ ልጆቻችን ላይ ያንን መብት እንሰጣለን። አስባችሁ ቀስ ብላችሁ ምን እናደርጋለን ደግሞ እንግዲህ ከፍ ስንል ደግሞ እኛም ቶሎ አያት መሆን ፈልገን እናጣድፋቸው ሊሆን ይችላል፣ አይታወቅም። ጊዜው የሚያመጣው ነገር አይታወቅም። እኔ ግን ይመስለኛል ለልጆቼ አይ አይዟችሁ በቃ በቻላችሁ መጠን ኑሩ ብዬ መክር ይመስለኛል። አሁን ላይ ባለሁበት እንደዛም ማድረግ ይመስለኛል እላለሁ ብዬ አስባለሁ። ጥድፊያው እንኳን አስፈላጊ አይደለም። ሁለተኛ ነገር ደግሞ በሰውም ተጽዕኖ የማትፈልጊውን ነገር ማድረግም ልክ አይደለም። እግዚአብሔር በፈቀደውና ባለው ጊዜ ሁሉም ነገር ሲሆን የተዋበና ያማረ ይሆናል። ከዛ ውጭ በጣም በሰውኛ አይሆንም። ትዳርም በሰውኛ አይሆንም። ምክንያቱም ብዙ ትዳሮችን ስታይ ድንገት ነው የሚፈጠሩትና የሚሆኑት። እሱን እድል መስጠት ነው፣ መጠበቅ ነው። ምክንያቱም ይመስለኛል እንደውም ከዛ በበለጠ መምከር እነሱ ያላቸውን የትዳር ተሞክሮ ቢያስተምሩ የተሻለ ነው። ወይንም ደግሞ ምን መሆን አለበት ትዳር ላይ ምን አይነት አንድ ጥሩ ጓደኛዬ፣ ምክንያቱም ያው ሁላችን ምን ሞክራለን እና የሆነ ጊዜ ላይ አይ ወንዶች እኮ ጥሩ አይደሉም ምናምን ስል ጊዜ ሰማኝና አንቺ ጥሩ ሚስት ነኝ ብለሽ ታስቢያለሽ አለ። ወደ ራስሽ ያረጋሽ ካስ ጥሩ ነው አልኩኝ። ከዛ ምን አለኝ ሴቶች ወንዶች ጥሩ አይደለም ትላላችሁ፣ ወንዶች ሴቶች ጥሩ አይደለም ይላሉ። ያው ነው አለኝ፣ ግን አንቺ ስለ ራስሽ ምን አስበሻል አለኝ። እና ጥሩ ምክር ነው። እና እኔ ምን አይነት ሰው ነኝ፣ እኔ ምን አይነት ሚስት ሆናለሁ ብዬ እንዳስብ አደረገኝ። እና እንደዛ አይነት ምክሮች እንደውም ቢሰጥ እውነትሽን ነው። ሰው ደግሞ ራሱ ላይ መስራት ይችላል። እኔ አንቺን ለመስራት ከመሞከር ራሴ ላይ ብሰራ ውጤታማ ሆናለሁ። እና አንቺ ውጤታማ ስትሆኚ ደግሞ እኔ መጥቼ አንቺን እከተላለሁ። መምከር የለብሽም ማየት አንቺን ማየት ነው። እና ካላቸው ተለምዶ ቢያማክሩን ትዳር ላይ እኔ እንደዚህ ነገር ጥሩ አድርጌ ነበረ፣ ይህንን ነገር ደግሞ እንደው አጥፍቼ ነበረ ምናምን ብትባይና ብትመከሪ ከአግቢ ቶሎ ውለጂ ከመባሉ ይልቅ ይሄኛው የበለጠ አንጾሽ የበለጠ ምን አይነት ሰው ባገባ ታዲያ ጥሩ ነው፣ ለእኔ ታዲያ ምን አይነት ሰው ነው፣ እኔ ምን አይነት ሰው ነኝ የሚለውን ነገር ዞር ብለሽ እንድትፈትሽ የሚያደርግ ምክር ነው ብዬ አስባለሁ። እና እኔ ለልጄ እንደዚህ መክራት ይመስለኛል። እኔ ልጅ እያለሁኝ እንደዚህ አድርጌያለሁ፣ እንደዚህ ጥሩ ነበረኝ፣ እንደዚህ ደግሞ ክፍተት ነበረኝ፣ እሱ ይሄንን ሸፈነልኝ፣ እኔ ይሄንን እሱን ሸፈንኩኝ፣ እንደዚህ ነው የሆን ነው የሚለውን ነገር መክራታለሁ ብዬ አስባለሁ። እንግዲህ 4 ዓመት በትዳር ህይወት ውስጥ ቆይተሻል፣ 2 ልጆችንም አፍርተሻል። በዚህ በእኔ ፕሮግራም ደግሞ በጣም የሚወዱሽ የሚያከብሩሽ የሚከታተሉሽ ብዙ ተመልካቾች አሉና ካገኘሽው ልምድ እንደው ይማሩበታል የምትዩ የምታካፊን ምክር ካለ እስቲ። ልክ እንዳልኩሽ ነው፣ ብዙ ነገርን በንግግር ትፈቸዋለሽ። ምንም ነገር ተፈጥሮ እንነጋገራለን እና በዛ ነው የምንፈታው። ኤልያስ ደግሞ በጣም የተረጋጋ ሰው ነው። እኔ የሆነ ነገር በጣም እንትኑ ምናምን ስል
ብሎ ነው የሚያዳምጠኝ እና በጣም መታደል ነው ብዬ አስባለሁ። ምክንያቱም አንዱ እሳት ሲሆን አንዱ ውሃ መሆን አለበት እና ልክ ይሄ ነገር እንደዚህ ሆኖ ምናምን ስለው ቀስ ብሎ እሺ ከዛ ወደ መፍትሄው ነው የምንሄደው። ካለን በጣም ጥሩ ነገር መነጋገር መቻላችን ነው። መጀመሪያም ልክ እንዳልኩሽ በመነጋገር ነው በጣም የተግባባ ነው እና እሱም በመነጋገር ረጅም ሰዓት እና እኔ አሁን ይሄ ነገር ደስ አላለኝም ስል በቃ በጩኸት አይደለም ይሄ ነገር በደንብ ግልጽ አድርጌ ዘርዝሬ መናገር እችላለሁ። እሱም ደግሞ ተረድቶ ይሄን ነገር እንደዚህ ማድረግ እንችላለን። እንግዲህ የ4 ዓመቱ ይሄ ነው። ትልቅ ነገር መሰረታዊ ነገር ነው አስባለሁ። ምክንያቱም የሰው ልጅ ከተደማመጠ መግባባት ማይችልበትን ምክንያት አይኖርም። አንቺ ስታወሪ እኔ ካዳመጥኩ፣ እኔ ሳወራ አንቺ ካዳመጥሽ በቃ ፍሎ ራሱ ይሄዳል። የዛኔ እምልሽ አለመጋጨትን አይደለም የምትመኘው፣ ምክንያቱም በቃና ቃ ጎን ለጎን ተቀምጦም ይጋጫል። ግን እንዴት ነው የምንፈታው? እንደውም መጀመሪያ አካባቢ ገና ዴት እያደረግን ትዝ ይለኛል፣ እንዴት ነው ንዴትን የምትፈችው ሁሉ ብሎኝ ያውቃል። እንዴት ነው የምትናደጁ ወይንም ደግሞ እንዴት ነው ብስጭትን የምትገልጹ ብሎ ሁሉ ያውቃል። እና እንዴት ነው ብስጭትን የምገልጸው? መጮህ ነው? ዕቃ መስበር ነው? አለመናደድ አይደለም የምትችይው፣ ግን እንዴት ነው ንዴቴን የምገልጸው? አሁን ለልጅም ማስተማር ያለብን አትናደጂ አይደለም፣ እንዴት ነው ንዴትሽን የምትገልጹ? ንዴት እኮ የሆነ ነገር ስለተፈጠረ ለዛ ያለሽን ስሜት ነው አይደል የምትገልጹ። ያንን ስሜት ግን እንዴት ነው የምትገልጹ? እየጮህኩ እየተሳደብኩኝ ምናምን እያልኩ ህዝቡ ሁሉ እየሰማ ነው? ወይንስ አይ ኤልያስ ይሄ ነገር ያደረከው ደስ አላለኝም፣ እባክህ እንደዚህ አታድርግ፣ እኔ እንደዚህ አይነት ነገር አልወድም ነው ወይ ብሎ ጠይቆኝ ያውቃል። ምን አልሽው? እኔ ብዙ የመጮህ ስዘፍን ጮክል ይሆናል እንጂ ስናደድ አልጮህም። ደግነት እና እኔ በንግግር አምናለሁ እና ያው እኔማ የመስለኝን ነገር እናገራለሁ። በጣም ግልጽ ነኝ መስኛለሽ። በጣም ግልጽ ነኝ። ትልቁ እህቴ ኦፕን ቡክ ነሽ ትለኛለች እና ስናደድም ፊቴ ላይ ያስታውቃል። ከመናገሬ በፊት ስደሰትም ፊቴ ላይ ያስታውቃል። ብዙ ነገር ፊቴ ይገልጻል። ከዛ ደግሞ ያው እኔም እናገራለሁ። ይሄ ደስ አላለኝም፣ ይሄ ደስ አላለኝም። መናገር ራሱ እኮ ትልቅ ነገር ነው። ግን እኔ ካልተናገርኩ አልችልም። እኔ ልክ ስናገር በቃ ተነፈስኩ፣ አለቀ አይደል? መልስም ታገኛለሽ እንጂ ለዛም ሰው ሰላም ትሰጪዋለሽ። አንዳንዴ እኮ አንዳንድ ነገሮች የሚያናድዱሽ አለመግባባትም ነው። አንቺ የገመትሽውና ያ ሰው የገመተው የተለያየ ነገር ሊሆን ይችላል። እሱ ነው የሚያጋጨው፣ የሀሳብ ልዩነት። ልክ ነው። አሁን ለምሳሌ ትዳር ላይ ሴትና ወንድ አንድ አይነት አይደለም የምናስበው። ኢቭን ጭንቅላታችን ራሱ የተሰራበት መንገዱ አንድ አይነት አይደለም። እኛ በጣም ስሜታዊ ነን፣ እነሱ ደግሞ በጣም በሎጂክ ነው። 1 ሲደመር 1 ስሜታዊ ደግሞ ስትሆኝ 1 ሲደመር 1 2 አይደለም። በስሜት በብዙ ይካፈላል፣ በብዙ ይባዛል፣ የተለያየ ነገር አለ እና ሴት ስትሆኝ አርግዘሽ የሚኖረው ሆርሞን የሚቀያየረው ሆርሞን ከወለድሽ በኋላ ያለው አራስ ቤት በየወሩ ውስጥ የሚኖርሽ ሆርሞን የኛ የተለየ ነው እና ወንዶች ልክ ግን ስለማናውቅ እኛ ልክ እነሱም እንደኛ የሚያስቡ ይመስለናል። ባይዘወይ ትልቁ ሰውና ሰውን የሚያጋጨው ሀሳብ እሱ ነው። ለምን እንደኔ አላሰበም? እንዴት ያለሽ በአንቺ ህይወት ውስጥ አላለፈ? ግን እንደዛ ደግሞ አይደለም፣ በፍጹም ሊሆንም አይችልም። ትዳር ብቻ አይደለም፣ ፍሬንድሽፕ፣ ከሰው ጋር ባለሽ ግንኙነትም ሰው እንደኔ ያስብ ብለሽ ማሰብ የጀመርሽ ጊዜ መግባባቶችን ከማወቅ ሰው ትልቅ ሀሳብ ነው ያነሳሽው። እና ትዳር ላይ ሌላው ባለቤትሽ ልክ እንዳንቺ አይደለም ነገሮችን የሚያይበት መነጽር በጣም የተለያየ ነው። ያንን ማወቁ ብዙ ነገር ያቀላል ብዬ አስባለሁ። እና እኔ በግልጽ ነው የምነግረው። አይ የሆነ ነገር ሲያናደኝ በጣም ይቅርታ ኤልያስ፣ አራስ ቤት ሲኮን ትንሹ ነገር ይከፋል። እንደሚከፋሽ እዛው ግልጽ አድርገሽ እና በጣም ይከፋኛል፣ ለምን ቁጭ አልኩ ሁሉ ብዬ ልበሳጭ እችላለሁ እለዋለሁ። እና ይሄን ያህል ድረስ ነው ግልጽ ሆኜ የምንነጋገረው። ግን ያንን ግልጽነት አሁን ምን አገዘሽ? ቤተሰብ አስተዳደግ ነው? ትምህርት ቤት ነው? ምክንያቱም ብዙ ሰው እንደዛ ስላልሆነ እንዴት አዳበርሽ? አንድ ተፈጥሮም ነው። በዛም ላይ ደግሞ ቤተሰብ ውስጥም እንደዚህ ግልጽ ሆኜ ሳወራ ለምን ግልጽ ሆንሽ ብለው የተቃወመኝም ተቃውሞ መጥቶብኝም አያውቅም። ሌላ ደግሞ ልክ እንዳልሹ ትምህርት ቤትም ሊሆን ይችላል እና የተለያዩ ነገሮች ብቻ እኔ በጣም ግልጽ ነኝ። ብዙ ጊዜ እናገራለሁ። ብዙ ነገሮች ለእናቴ በግልጽ ነው ምነግራት።
የምሸፍነው ምናምን የለም። ዝምም አትይም። ዝምታ ከባድ ዝም የለም ነገር ዝም የለም። በሙዚቃም ቢሆን ታንጎራጉ ነገር አለ ነገር እያሰብኩ እንደው እንዴት ነው የማወጣው ይሄን ነገር እያልኩ እያወጠነጠንኩ ከሆነ ነው ዝም ብለው እንጂ ዝም የለም። ስለዚህ መሰረታዊ ብለሽ የምታስቢው ትዳር ውስጥ ወይ እንደ ምክር የምትሰጪው መነጋገር። ምክንያቱም አንቺ ያየሽበት አንቺ ያለሽበት አንቺ የተሰማሽን ነገር መግለጽ ከዛ ደግሞ የሰው የተሰማውን ነገር ደግሞ ሲገልጽልሽ የዛኔ ታውቂያለሽ መስማት ትችያለሽ። አሁን የሴትና የወንድ አስተሳሰብ ልዩነት አላቸው ብለሻልና እንደው ወንድ ምን ይፈልጋል ወይ ባህል ምን ይፈልጋል? መሰረታዊ ነገር መከበር ያስባለሁ። መከበር ግን ሴቶችም መከበር እንፈልጋለን። መከባበር ለሁለቱም ነው። ብዙ ጊዜ እንደውም መጽሐፍ ቅዱስ ላይ ራሱ እንትናችሁን ፀሐይ አየው ይላል አይደለም? ስትጋጪ ቶሎ መፍትሄ ያወጣሽ ነው እንጂ ይመስለኛል ማንም ባልም ቢሆን ሚስትም ብትሆን ሰው ፊት ለፊት ማይሆን ነገር ስናገረው ደስ አይልም። እንደዛ አይነት ነገሮች በጣም ከባድ ናቸው። ሰው ሲያየው ወይም ደግሞ ፀሐይ ሲያየው እንደዛ አይደለም የሚባለው፣ ውጪ ሲወጣ ማለት ነው፣ ከቤት ሲወጣ መጋጨቱንም በዛው በራስሽ ውስጥ ቀዝቀዝ ብሎ መነጋገር። በጣም በተናደድሽበት ሰዓት ነገሮችን መግለጽ የለብሽም። ቀስ ብለሽ ከዛ በኋላ ግን መናገር፣ መተንፈስ። እኔ አለመተንፈስ ተረጋግተሽ ነው። እውነት ነው። በተቻለው መጠን ዞር ማለት ያስፈልጋል አንዳንዴ አይደል? ከራስሽ ጋር ብዙ ጊዜ እኮ በሰላማዊ ጊዜ እኮ ሁሉም ሰው ሰላም ነው። እውነት ደስታ ማንም ሰው አይከብደውም። የሚከብደው ግጭት ነው አይደለ? ግጭቱን እንዴት አልፈዋለሁ ነው። ያችን ትንሽ ሰከንድ ማለፍ ሲያቅተን ነው ወደ መለያየቱ የምንሄደው እንጂ ለደስታውማ ሁላችንም ደስታውን ማሳየት እንፈልጋለን። ማየትም ሰው ማየቱም ያለበት ደስታውን ነው። ግን የሚከብድ ጊዜ አለ፣ ፈተና አለው። ልጅ ወልዶ ማሳደግ ቀላል አይደለም። አራስ ቤት ቀላል አይደለም። ግን ደግሞ ባለቤትሽ ያንን ክብደት ቀድሞ ካወቀ ወይንም ከተናገርሽ ያንን ክብደት አብሮሽ ሲሸከም አብሮሽ ሲቆም ያኔ ነው አንቺም እንደ ውለታ ትቆጥሪያለሽ አይደለም? አዲስ ሰው ነው ተዋውቀሽ አግብተሽ መኖር የጀመርሽው። ወንድምሽ አይደለም፣ አዲስ ሰው ነው እንደ ወንድምሽ እያደረግሽ የምትኖር ያለውና እነዚህን ፈተናዎች ቀስ እያልሽ ማለፍ መቻል አለብሽ። ውጣ ውረዶቹን ሁልጊዜ አይሞላ። ስለ እናትነት እንሂድ እስቲ። እናትነት ምን ይመስላል? እናትነት ከባድ ኃላፊነት ነው። ወደ ኃላፊነቱ ምክንያቱም ሁልጊዜ እናቴን የይቅርታ ነው የምስጋና ደብዳቤ ነው መጻፍ ያለብኝ ሁሉ ብዬ ያሰብኩት እናት ከሆንኩኝ በኋላ ነው። እናት የምትቆጣበትን ነገሮች፣ የሚያናድዷትን ነገሮች፣ የሚያሳስባትን ነገሮች ከዛ በፊት አይገባኝም። ግን ልጅ ከወለድሽ በኋላ ከቁጭዬ ልጄን እያየኋት ለካስ ያስጨንቃል ልጅ መውለድ። በቃ ይቺን ልጅ አመጣኋት፣ ምንድነው ማደርጋት? እንዴት ነው ማሳድጋት? ትሞትብኛለች ሁሉ ብለሽ ትፈሪያለሽ እኮ እናት ስትሆኚ። ለካስ የእናቶች ጭንቀት አይገባን። አንቺ አምሽተሽ ተዝናንተሽ ስትመጪ እሷ ሞታ ይሆናል ይሆን መጥፎ ነገር ገጥሟታል ብላ ነው በቃ እንደዛ ስትበሳጨ ልክ ስታገኝሽ የምትቆጣው ያንን ጭንቀት አሳልፋ ስለሆነ ነው ያገኘሻት። እና ያንንም ማየት ነው የቻልኩበትና በጣም በይበልጥ የታየኝ ኃላፊነቱ ደስታው እንዳለ ሆኖ ማለት ነው። በጣም ስለወደድሽው ነው ኃላፊነቱ የሚሰማሽ። ፍቅሩ በቃ ከዛ በፊት ፍቅር አላቅም ማለት ነው የምትይው አይደለ? ወልደሽ ፍቅር ከያዝሽ በኋላ እንዴ ሙሉ ሰውነትሽ እኮ ይቀየራል። ሀሳቡ ጭንቅላትሽ፣ አንቺ ጭንቅላትሽን ማዘዝ አትችይም። ከዛ በፊት ሰው ሲያለቅስ አይደለም ሲጮህ ቦምብ ሲፈነዳ ሳትሰሚ አይንሽን ጨፍንሽ እንቅልፍ ከወሰደሽ ምንም የማይቀሰቅስሽ የነበርሽ ሰው እኔ እንደዛ ነበርኩ። ምንም ነገር አይቀሰቅሰኝም። አሁን የልጄ ጩኸት ገና ሲሉ ብድግ ስትል ባኛለሽ በቃ እኔ እኮ ላድርገው ብለሽ አይደለም ውስጥሽ ሁሉ ነው በቃ ጭንቅ አይምሮሽ ራሱ የሚያደርገው ነገር ነው። እና እናትነት በጣም ልዩ የሆነ ነገር ነው። በጣም ልዩ የሆነ ከምን ጋር ታወዳድሪዋለሽ? ከምንም ጋር አታወዳድሪው። አይኔን በአይኔ አየሁ የሚለው ነገር የሚገባሽ የዛኔ ነው አይደለ? ቋንቋ ነበር የሚመስለው እኮ በቃ ልዩ የሆነ ደስታና ልዩ የሆነ ኃላፊነት
ሁለቱም ጥግ ድረስ የደረሰ ነው እና በቃ ውይ አስፈርቶሽ ያውቃል እንዴ ልጅ እያለው? ከዛ በፊት አላስፈራኝም። በጣም ማለት ቀላል ነው የሚመስልሽ? ልጅ በጣም ወዳለሁ እና ይቀላል ብዬ አስብ ነበረ። ይሄ ጭንቀት ወይ ሀሳቡ ምን ይሆኑብኛል፣ ትጎዳብኛለች ወይ ምናምን የሚለው ሀሳብ አለ ብዬ አላስበውም። ከምንም ጋር አወዳድሬው አላውቅም። ልጅ በጣም ወዳለሁ። ልጅ በጣም ስለምወድ በቃ ግን የራስ ልጅ ደግሞ ሌላ ነው። ሌላ ስሜት አንቺ ማትቆጣጠሩ ስሜት ነው። አዎ አብጹ ማትቆጣጠሩ ስሜት ነው። ሁለተኛ ደግመሻል እንግዲህ? ሁለተኛ ደግመሻል። ያው እንደ እግዚአብሔር ፈቃድ ደገም አርጊ ትያለሽ። የኔ አሁን እሱ ጥያቄ ቆሞልኛል። አራተኛ ደገም አድርጊ መባል እንደኔ እግዚአብሔር ከሰጠ ተመስገን። ግን ደግሞ መድገም አለብኝ ብዬ ደግሞ የምጋፋው ነገር አይደለም። እነዚህንም ወርቅ አድርጌ ማሳደግ አለብኝ። አንድም ልጅ እኮ ከሰጠሽ ይሆናል። ማብዛት ብቻ አይደለም። ግን እንደውም እኔ ማብዛቱን ትንሽ ፈራለሁ። ላይ ሁሉ ባበዛሽ ቁጥር ለዛ ሁሉ ያንን ሁሉ አቴንሽን መስጠት ትችያለሽ ወይ? ለዛ ሁሉ ያንን ያን ከባድ የሆነ ኃላፊነት መሸከም ትችያለሽ? ምክንያቱም በቃ አንቺስ መቼ ልትኖሪ ነው? እውነት ነው አይደለ? ፍቅርሽን መቼም ቀንሰሽ አሰጪ የእናትነት ፍቅር ያው ነው። በሰጠሽ ቁጥር ያንን ጭንቀት ያንን ሀሳብ ልትጎዳሽ ትመጪ ነው በጣም። በደንብ አሁን በሁለት ልጅ እንኳን ያለውን ፈተና ሳየው ምንድነው የመጀመሪያዋ ልጅ የሚሰማት፣ ሁለተኛዋ እንኳን ገና ህፃን ነች፣ አራስ ቤት ነች፣ ብዙም አታውቅም። አጥብተሽ የሆነ ሰዓት ላይ ትንሽ ታጫውተታለሽ። ያን ያህል ብዙ ያንቺን እንትን አትልም። ትንሿ ግን ስለምታቅ ውይ ያሳዝናሉ። 3 ዓመቷ ስለሆነ እሷን ሳቅፍ እኔንም እቀፊኝ ትልሻለች። እሷን ደግሞ እንደዚህ ችኛዋ ማቀፍ አትችይም፣ እኔም ልጥባ ትላለች። እንግዲህ እንዴት ነው? እና ይሄን ነገር ስታዩ አሁን ለሷን በቃ አቴንሽን መስጠት አለብኝ፣ ከሷ ጋር መጫወት አለብኝ፣ ማጫወት አለብኝ፣ ጊዜ መስጠት አለብኝ። አራስ ቤት ነኝ ብዬ መተኛት ነው ያለብኝ ብዬ ብቻ መግፋት አልችልም። ምክንያቱም እሷም ደግሞ ጥሩ ስሜት አይኖራትም ስለምታውቅ፣ ነፍስ እያወቀች ስለሆነ ለምንድን ነው? እና በሁለት ልጅ እንኳን ያለው የአንዱ ልጅ ሌላ ዓለም ሲሆንብሽ ሁለተኛውም ልጅ ሲሆን ደግሞ የራሱ ዓለም ሆኖ ነው የሚመጣውና ተመስገን ብለሽ እነዚህን ወርቅ አርጎ ማሳደግ እግዚአብሔር ደግሞ ከሰጠ ደግሞ እግዚአብሔር ከሰጠማ ተመስገን ብለሽ መቀበል ነው አይደል? ሁሉ በሱ ስለሆነ ሁሉ በሱ ነው። ኢትዮጵያ ነው የምትኖሪው ወይስ እዚህና አሜሪካ ነው? እዚህ እያልን ነው። የትኛውን ወደድሽው? እኔ ኢትዮጵያን ነው የወደድኩት። ለልጆች ማን እንዳገር እረፍቱን ብቻ ሳይሆን ማን እንዳገር የሚሆን ነገር አለ። እትብትሽ የተቀበረበት ቦታ በቃ እዛ እኮ ቤትሽ ነው። እኔ ሁልጊዜ ወደ ውጭ ሲሄድ ወይ የሆነ ቦታ ለረጅም ጊዜ ስቆይ ልቤ እንጠለጠላል። ይሄ የመቀመጥ ልብሽ የማረፍ የሚለው ሀሳብ አይኖርም። ልክ ስመጣና ስገባ ቤቴ ስገባ ውስጥሽ ራሱ ርፍ ይላል። ገና ከአይሮፕላን ስትወርጂ ነው በቃ ስክን የምትይው። ስክነት ያለሽ የቤትነት ቤቴ ማለት። ግን ባለቤትሽ ደግሞ ያው አሜሪካን ሀገር ረጅም ዓመት ስለኖረ ቤቱ ማለት እዛና እዚህ እናደርጋለን። ግን አራስ ቤት አይወዳደሩም። እዚህ ነው የወለድሽው? አሁን እዚህ ነው። የመጀመሪያውን አሜሪካ ነበር የወለድኳት። የዛኛው በጣም ከባድ ስለነበረ ከስተቱ የማይማር ብዬ ሁለተኛውን እዚህ ነው የወለድኩት። ተከበብሽ? አዎ። እኔ ደግሞ ምንድነው ኢትዮጵያ ውስጥ እኮ ስትኖሪ ማህበረሰብ ውስጥ አይደለሽ፣ የተለያዩ ሰዎች አግዘውሽ፣ እናትሽ ጋር ሆነሽ እህትሽን ሁሉ ጋር ተከበሽ ስለሆነ እንደውም እግዚአብሔር ይመስገን አሜሪካ ያለው የባለቤት እህቶች በጣም ጥሩዎች ናቸው። ምንም ቀን ሰው አላጣሁም። ግን እንደዚህ አይሆንም። እነሱ በቻሉበት ነው ማገዝ የቻሉት እና እንደ ኢትዮጵያ ግን አይሆንም። እዚህ እኮ እናትሽ አለች፣ እዛ ሞግዚት አለ፣ ሰራተኛ ታደርጊያለሽ፣ የተለያየ ነገር አለ። እዛ ሲሆን እናትሽ እንኳን ከመጣች አንድ እናትሽ ነች የምትሆነው። እነሱም ሲመጡ አንድ ናቸው ሆኖ የሚመጡት እና ያንን ሁሉ
ክፍተት መሸፈን አይችሉም። 3 ሰው የሚሸፍነውን ነገር አንድ ሰው ሊሸፍነው አይችልምና አንቺም እሺ ብለሽ አትተኝላቸውም እንጂ ልብሽ ይከብድሻል፣ አንቺም ይከብድሻል። አዎ አይቀልሽም። እና ያው ታረስሽ በደንብ አሁንማ የመጀመሪያውንም ካሳ ታረሳለሁ ብዬ እየታረስኩ በደንብ ወገብሽ ይጠንክር ተበለው። አሁን የመጀመሪያውንም ካሳ በደንብ ሁሉንም ነገር ምን ወሰድሽ? በደንብ አጥሚቴን እጠጣለሁ፣ ጉላዬን እበላለሁ። ቡላዬን እበላለሁ፣ እህል ቅቤ እበላለሁ። ማልበላው የለም። መብላት፣ መተኛት፣ ማጥባት ሙሉ ቀን። እንደውም እናቴን እላታለሁ አሁን እኮ ግን ማሚ ምን ሰዓት ላይ መቦረሽ እንዳለብኝ ግራ እየገባኝ ነው እላታለሁ። ለምን ስትለኝ 24 ሰዓት እኮ ከምግብ ጋር አሁን ተቦርሽ አሁን መጠጣት ይኖርብኛል፣ አሁን መብላት ይኖርብኛል ያልኳት። አንቺ 24 ሰዓት ምግብ ላይ ነኝ ትያለሽ ትለኛለች። አንዴ በፈሳሹ አንዴ በደረቁ ምግብ ላይ ነኝ ግን 24 ሰዓት እላታለሁ። ግን በቃ አስፈላጊ ነገር በጣም አስፈላጊ ነው። እኔ እንግዲህ ባየሁት እንዴ ባሳለፍኩት እንትን በጣም ተጠቃሚ አድርጎኛል። በጣም አስፈላጊ ነው። በጣም አስፈላጊ ነው። ወገቤናቲ ልክ እንዳልነው ደግሞ ምንድነው ከህዝብ ጋር ነው ይሄን ነገር የተለያየ። አሁን ለምሳሌ መውለድ አራስ ቤትም በጣም ከባድ ነው። ምክንያቱም ሌላ አዲስ ዓለም ውስጥ ነው የምትገቢው። ለብቻሽን እንደኖርሹ ራስሽን ብቻ አማክርሽ የምትሄጂበት አይደለም የሚሆነው። ሌላ ዓለም ውስጥ ነው የምትገቢው እና ያን ዓለም ውስጥ ስትገቢ ከብዙ ሰዎች ጋር ሆነሽ ነው የምታልፊውን ዘመን ማለፍ ያለብሽ ብዬ አስባለሁ። ለቅሶም እንደዛ ነው መሆን ያለበት ብዬ አስባለሁ። እንደዚህ አይነት ከባባድ ለውጦች በህይወትሽ ሲመጡ ሰው ያስፈልግሻል። በጣም ብዙ ሰው የኛ ቴራፒ ብዬ ማስበው እንደውም ሰው አለን። በቃ በሀዘንም በደስታም እንደዚህ በምንወልድበት ሰዓት ደግሞ ትልቅ ለውጥ በህይወታችን በሚያጋጥመን ሰዓት በጣም መኖራቸው ሰዎች ቴራፒ ናቸው ብዬ ነው። ትልቁ ነገር ያለን ሀብታችን ወደፊትም መቀየር የሌለበት አይደል ማህበራዊችን ግን ደግሞ ማህበራዊ ኑሮ የድሮውን ግን ኦሪጂናሉ ምን ይመስል ነበር የሚለውን ወደኋላ ተመልሰን ማየት አለብን ብዬ አስባለሁ። ምክንያቱም አሁን ለምሳሌ አራስ ቤት ሲሆን ሰው መጥቶ ሲጠይቅሽ ምግብ ይዞ ነው የሚመጣው፣ እንድትበይ ማለት ነው፣ ለማብላት ነው የሚመጣው። ለዚህ ያንን ነገር ለምንድን ነበር የተደረገው ብለን ወደዛ መመለስ። እውነት ነው። አንቺ ቁጥለሽ ተነስተሽ እንድታጫውቺ ሳይሆን አሁን እንደሱ ነው አይደል? አሁን እንደዛ ሆኗል። በዛ ጊዜ እንደውም በመጋረጃ ትጋረጃለሽ። መጋረጃ መጋረዱ አንዳንድ ነገሮቹ ላያስፈልግ ይችላል። ለምን ፀሐይ መውጣት ይኖርብሻል፣ መተንፈስ ይኖርብሻል፣ የተለያየ ነገር ግን ለምን አደረጉት ብለን ለምክንያት ነው ሁሉ ነገር እናቶቻችን የሚያደርጉት። አስበን መተኛት በሚኖርብሽ ሰዓት ትተኛ ተብሎ ቤቱ ደምቆ መዋል ይችላል። አንቺ ስትተኝ ግን መተኛት ሰው ኖሮልሽ ምትተኛ ትረፍ መባል አለበት። እሱን እኔ መስማማለሁ። እነዚህ ነገሮች ወደኋላ መለስ ብለን ለምን አደረጉት ብለን አላሰብንም። ብዙ የተለያዩ ነገሮች ይደረጋሉ ኢትዮጵያ ውስጥ በባህል እንደ ባህል ሆኖ እና ባህሉ ነው ደንቡ ነው ስትባይ ብቻ ነው የምታደርጊው። ግን ለምን ብለን አላቸው መልስ መልስ አላቸው መጠየቅና ከዛ ተነስተን ዘመኑ ጋር ደግሞ አጣጥመን ለኛ ደግሞ ዘመኑ ጋር እያስታረቁ ሁለቱንም ባላንስ አድርጎ በዛ ዘመን አልነበርማ አይኖር ነው። አሁን በዚህ ዘመን ነው። በዚህ እያስታረቀን እንድንኖር ምክንያቱን ግን ማወቅ አለብን። እዚህ ወደ ኋላ መለስ ብለን ለምንድን ነበር የተደረገው? ለምንድን ነው የሚደረገው? ስለዚህ የድሮ ባህላችንን ከአሁን ባህል ጋር እያስታረቅን አብረን እያዘመን ነው መኖር አለብን። በጣም አልታረስም ለሚሉ ወጣቶች ምክር እንዲሆን ሰውነቴ እንዳይበላሽ ብዙ ሰው የሚለው ምክንያቱም አሁን አንቺ በጣም ጥሩ ምሳሌ ነው የምትሆኙ። ያው ተፈጥሮም እንዳለ ቢሆን ማለት ነው። የኔ ተፈጥሮ ነው። ግን ደግሞ አራስ ቤት የምትወፍሪው ይጠፋልም ይሉሻል። ስታጠቢ ምን ሲጀመር ማታጠቢ ከሆነ ልክ ነው፣ ብዙ መታረሱ ከባድ ነው። ማታጠቢ ከሆነ ግን የምታጠቢ ከሆነ ከየት ይመጣል? ምን ታጠቢያለሽ? ከባድ ይሆናል። የማጥባት ጥቅሙ ምንድን ነው ብለሽ ታስቢያለሽ? እንደው በዚሁ አያይዘሽ ስለ እናትነት እያወራን ስለሆነ አንድ እናት የማጥባት ጥቅሙ የመጀመሪያው ደስታውስ የሚሰማው ደስታስ እያጠባሽ ያለው ፍቅሩ ደስታው እሱ አንድ ትልቅ ነገር ነው ብዬ አስባለሁ። ከዛ ሌላ ደግሞ ለልጁ ጤንነትስ ላንቺስ ደግሞ ባጠባሽ ቁጥር ማህፀንሽ እየተመለሰ ወደ ቦታው ይሄዳል።
አንቺ ከመውለድሽ በፊት ወደ ነበረሽ ቦታ ለመመለስ ስታጠቢ ነው ሰውነትሽ ወደዛ እያለ የሚሄደው እና እግዚአብሔር በምክንያት ነው ሁሉን ነገር ያደረገውና ተፈጥሯዊው ነገር በምክንያት የተሰራውና ያንን ተፈጥሮ ስንጋፋው አንዳንዴ ልክ የማይሆን ነገር ይመጣል። እምቢ ሊልሽ ይችላል። ግን አሁን ለምሳሌ ብዙ ወተት የሌላቸው እናቶች ሊኖሩ ይችላሉ። በተለያየ አጋጣሚ የተለያየ ነገሮች ይኖራሉ። ግን አንቺ ችለሽ አለማድረጉ ለራስም ጥቅም አይደለም ብዬ አስባለሁ። ብናደርገው ተፈጥሮን ብንከተላት ተፈጥሮም እኛን ታግዘናለች። እውነትሽ ነው። ምክንያቱም አሁን ለምሳሌ ዌቭ እያደረገ ተቃራኒ ሄዳለሁ ስትይ መርከብም ይጋጨላለም። ግን አብረሽ በሱ ግፊት የምትሄጂ ከሆነ ግን ትፈጥኛለሽ፣ ወደ መድረስ ወደ ፈለግሽ ቦታ ትደርሻለሽ። እንደዛ ነች ተፈጥሮ። አሁን እንዳልሽው ተፈጥሮ ስትቃወሚያት ማስታረቅ ባላንስ ነው ላይፍ የሚያስተካክለው ብዬ አስባለሁ። ካለው ዘመን ጋር ከምኖርበት ጋር እንዴት ነው ማድረግ ያለብኝ እያልሽ ምኑ ጋር ነው ለምንድን ነው የተደረገው ላስፈለገ እያልን እያጣጣምን እያመሳሰልን ዘመናዊ እናት ስለሆንሽ አሁን ብዙ ወጣቶች ይሰሙሻል ብዬ ነው ይህንን ምክር እና አብራርተሽ እንድትነግሪኝ የምጠይቅሽ። ምክንያቱም አንቺን የሚወድ የሚከተል ሰው ቤቲም እንደዚህ ታደርጋለች እንዴ ይላሉ። ማጥባትማ ግዴታ ነው። በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው። ከወለድሽ በኋላ ያለው ሌላ ደስታ የሚሰጠው ነገር ደስታም አለ። ከዛ ደግሞ ለጤናሽም ለአንቺም ጤና ለልጁም ጤና ትልቅ ተቀምጠው ከዚህ በላይ ምን አለ? ምንም የለም። ከዛ በኋላ የሚከሳው ይከሳል። ከዛ በኋላ ትንሽ ጊዜ በኋላ ወደ ስፖርት መግባት ይቻላል። ስፖርት መስራት ይቻላል። ይቀነሳል። ሁሉ ነገር ይደረስበታል። እንግዲህ ቆንጆ ቆይታ እያደረግን ነው። ስለ እናትነት፣ ስለ ህይወት፣ ስለ ፍቅር፣ ስለ ስራ ደስ ይላል። ብዙ ስለተለያዩ ነገሮች አወራ። እንደው ዝም ብሎ መሰነባበቱ ደስ አይልምና ከአድማጮችሽም ጋር ከኔ ጋር መሰነባበቻ የሚሆን አንድ ሙዚቃ ጋብዥ። በጣም የምወደው መልእክቱን ዘፈን አለኝ የሁለተኛው አልበሜ ላይ ያለና ቢራቢሮ የሚለውን እሱን ጋብዛችሁና እንሰነባበታለን። በጣም ደስ ይለናል። ቢራቢሮ ልትበር ቶሎ ውብ አበባ አይታ ኖሮ አኮብኩባ ልትነሳ አላወቀች ወይ ኩብኩባ። ቢራቢሮ ነሻው ግን ስታዩ መልክሽ ሌላ ሆኖ ተስፋሽ ምነው ተመናምኖ እውነትን ተውሽ እንዴት አሰታምኖ ባባ ጨጓሬ ውስጥ ግን ሁሌ አይኖርም ስሚኝ ዛሬ ኧረ ቢራቢሮዬ ስከኝ ቀስ በይና ባንዴ መች ይበረራል ሂደት አለው ገና። ኧረ ቢራቢሮዬ ስከኝ ቀስ በይና ባንዴ መች ለውጥ ይመጣል ሂደት አለውና። መልእክቱ ራሱ ደስ ይላል። ሁሉ ነገር ቢራቢሮ ያልኩት ለሁሉ ለብዙ ነገር በሂደት ነው። ሁሉም በሂደት ነው። ደስ ይላል። ትልቅ መልእክት። ቤቴ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ጥሩ ጨዋታን ያደረግነው ቀለል ያለ ደስ የሚል እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ቆይታ ከአምለሰት ጋር ጨዋታችን ይህን ይመስል ነበረ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።